ጨረ ኃይለኛ ነው የታወት እንደዚህ እንዳታደርጉ ነውሩ ነው ካጼ አምደጽን ከዚህ መጥቶ የሰሩት ነው ስንላቸው 16 መልፈቅ እዚህ ተተክሎ ነበረ በኋላ ግን ሊተኩሱ ሲሉ በሙሉ እምቢ አላቸው ተራራ ጉድባ ይባላል ይሄ መስቀል ያለበት ማለት ነው ጉድ አለው ውስጡ የተባሰ ነው ውስጡ ምናውቀው ምስጥር አለ ጉድ አለው አሁን ሊባኖስ 23 ዓመት በገሃድ የጸለዩለት በአካል አሁን ዛሬ ሊባኖስ ስንሄድ ጸልሞ ነው እንጂ ካህናት መጥተው ነበረ كل زقال زي تجنزيكم كلهم نبيت እግዚአብሔር ተከይድ ከለኻ አጥራ እጅካ ከምዘ ይخد ሄዶ አገልግሎት ይሰጣሉ በዝማሬ ተወዳጅ ናቸው አባታችንን በዚሁ በአገልግሎት ነው ያገኘናቸውና ዋጅራትን ልክ እንደ መጽሐፍ ቅዱስ እንደ ወንጌል ነው የሚናገሩትና ዋጅራት ሲሉ ሁሉ ጊዜ ይሄንን ሀገር ማየት አለብን ብለን ተገርመን ነው የመጣነውና ገንዘብ ይሰጣችሁ በቅዱስ ቤተክርስቲያናችን ስም በደብረ ሰላም ቅዱስ ቂርቆስ ስም እናመሰግናለን ክብር ይስጣችሁ እግዚአብሔር አምላክ እድሜና ጤና ይስጣችሁ አምላክም ወለማይኔ ረሳዮ ወይነ ወለማይኔ ረሳ ይህስ ቅዱስ ሚካኤልና መድኃኔዓለም ነው የላኩት አሁን ለሱሳቸው ተቃወማለህ ተቀሰፋለህ ብለው ፊት ለፊት ያው ተረጋግቶ ለወረደ ቤተ ክህነት በኋላ ተቀሰፈ እንዳሉት ማለት አምደስ ብሎ ብዙ ተናገረ እሱም በጣም አሁን እኔ በዘጠና የለውም ጤና ታላ አታልፋትም አልኩት በዘጠና ሄዶ ሞተ እሱም ወረዳ ይንቱን ስንቀወም ይነናል ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጽዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ عندي زلانة كسام لا يمكن عندي زلانة كسام رايتين قرام سكال قولي تعال سبع ساعات سبلا بقى دس من مستوى مرز يا وقال كيف ستعتقد ولا راجل أول من حجرين من السنة تزوجنا به وطبعا فلسفة ولا سلام من أزعلن فكر عندنا تنسيتنا عيد الدنيا وعند ما نو عندنا تجني الدنيا بيت يبارك ليش الجماعة غير يبارك شيء هو راسه لحجر ما بس غير ما أنا وياه نازل وبدأت ناتي إنجرا مالتنا ما غير مالتنا هو أورام يدوبا ممر كأنورست ممر عيدنا إنجرا تقبل سليمي على جنة يعذب جماعة أورام ويبقى سوى إيش أسعدنا ميالو جنة ቻስ ቢሞት መንግስትም ቢሞት የአብርሃም ይስሐቅ ያዕቆብ አጠቃል ያስቀምጥህ ብሎ ነው የሚመረቀው እንግዲህ መቀበል እንዳትጨነቁ ለምን ሰዎች ብሎ መላእክት ተቀብለዋልና አሁን ይኸው እግዚአብሔር አምላክ ቤትሽ ይባርክልሽ እናትሽ የሚጠብቅልሽ ልጅሽ ይባርክልሽ አሁን እኛ እንደገባን መላእክት ገብተው ይባርኩልሽ
ሆነ ሁሉ ነገር ነው የሚታይ እነ ቴዎድሮስ ተስፋ Jerusalem, እንዋቆም ባርከነ እንዋቆም ባርከነ ለዘና ቀድም ዜናከ ለዘን ተናገር ዜናከ ዘረፋ ቅኔ ዘያሬድ እስመ ቅድሜከ እስመ ወጠነ ቅድሜከ ዘግዋይ እዝራ ሰጲራ ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንደምን አላችሁ? ጥር 27 መነሻውን አድርጎ የካቲት 6 መመለሻውን ለሚያደርገው የበርሜል ቅዱስ ጊዮርጊስ ጉዞ ትኬት ለቆረጣችሁ በሙሉ ትኬታችሁ ላይ ከተጻፈበት ሰዓት 2 ሰዓት በመቅደም በ27 ማለትም ማክሰኞ ቀድማችሁ አየር መንገድ እንድትገኙ መልእክታችንን እያስተላለፍን ይህ ቪዲዮ ከተለቀቀበትና ከሰማችሁበት ጊዜና ሰዓት ጀምሮ ለየካቲት 6 ጉዞ ምዝገባ ጀምረናል። ነገ በ26 ምንም አይነት የጉዞ ምዝገባ ለ27 ለሚያደርገው ጉዞ ማድረግ አንችልም። ቀድሞ አየር መንገድ ትኬት ስለዘጋብን በቀጣይ የካቲት 6 መነሻ የካቲት 15 መመለሻ ለሚያደርገው ጉዞ እንድትመዘገቡ መልእክታችንን እያሳሰብን ይህም ማለት ፌብሩዋሪ 13 መነሻ ፌብሩዋሪ 22 መመለሻ ለሚያደርገው ጉዞ ማለት ሲሆን በ0906 787878 በ0965 454545 ወይም ተጨማሪ ከታች በቪዲዮ ላይ በሚቀመጡ ስልክ ቁጥሮች በመደወል ቀድማችሁ እንድትመዘገቡ እናሳስባለን። ትኬት እንዳይሞላባችሁ ቀድማችሁ ተመዝገቡ። ከኛ ጋር እንድትጓዙ መልእክታችን ነው። መልካም የጉዞ ዝግጅት ይሁንላችሁ። ያምሩ ዘመናዊ ወምስጢረ ያሬድ ምስጢረ እዝራ ያምሩ ዘመናዊ ወምስጢረ ያሬድ ምስጢረ እዝራ ማይደ ምስጢር ማይደ ብዕል ልብከ ዘዛ አትረፍኮ አኮኑ እንባቆም አብ ያጽበከ እፈኑ እንባቆም አብ ያጽበከ እፈኑ አምላቼ እገይስ በፍናቅኔ አምላቼ ነጽረኒ ወለምን ታረገኒ አምላቼ ይቤ አምላክ መምህረ ብዙ ጽጋዌ ለጻድቃን ጳጳሳተ አልፋ ዘበቡ ልባዌ አሜን። እስቲ ለሁሉ ቅድመ ሁሉ እግዚአብሔር አምላክና ከተገባእና ናሃሎ ናይ ቅዱስ ሰማዕቱ ቅዱስ ቂርቆስ ኣብ ቅዱስ አደባባዩ ኣብ ቅዱስ ቤተ ክርስቲያኑ በዓመት ንዝዓብይ ገዳም እዚ ዝሰባሰበና እግዚአብሔር አምላክና እልልና ስን እግዚአብሔር ነመስግን መጀመሪያ አንሕና ብግልናውን ካብ ሰብ ዲኹን ከፊየ ካብ ሰብ ዲ ኃጢአቴ በዚሑ ታኾኒ ነገር ኢና ነማርነ ጣዑ ማለት እዩ ሰማዕታት ግን ተመስገን ላውሊዮም ንቅበልዎ ፍሪኡ ስለ ዝፈልጥዎ ተመከራታይ ሃም ዘምጽእ ድሕሪ ተመከራታይ ሃም ዘሎ ስለ ዝሪው ተመስገን ፈጣሪ
كاوزي بمقصال بمرها قبر مسارات بونة حقي تقال እግዚአብሔር ምክንያቱ ብጽብሲ ይተገሳ ለእቺስ ኢሎም መምሂሮም ናዮም በኸመይ ብትዕግስቲ ኣብዛ ዓለም እዚ ዘሎ ዳምኻኑ ደርጋ ሰለስተ ተክስያን ወኡ እምኑ ብጻባታችን ካላይ መጽ መስልኩም ካማይ ነብርድ በሃል ሕዚ ህኮት ላምባ ካብሩ ስለጸንሐ ተስዓት ሸዓንተ ደሓደ ባጆ ለተዓደገት እምኒ ማለት ነው እዚ መድሃኒ ዓለም ዞም ሰባት ከአዲስ አበባ ሞጾም ድናው ሞራን ኩናኦም ሕዝለ ቅርሺ ሕዞም ሞጾምዎም ሪዮ ኾኖም ደውሎም ለ ተማሊ አታጓጉሎምና ደርጋዳ 6000 ገለት ቃጽዕናና በብር ሳታ ሕልፍኩም ብሎምና ሕዚ ልቃውንት ዝኾንኩም ለ ምሳሕ ነካትኩም ወው ብዕራይ ሓርዳቶም ወው ማለት ነው እዚ ዓገግ ደወልኩሞ ግዴታውት መጽሐፍ ድብል ዳአገልጋሊ ሃቦ ውሉ መድሃኒ ዓለም ያምሁርን እሉ ህዝብ ይሁሩ ሩህዋን ይሆሙሉ ጣውዮም ኩ ከዱ ዛተሙ ሉ ደሕሮ አሰው አይዳይነ ናخلت ዓሳዩ ሓሙሽተ እንጀራ ይበቃዩ ድነህና ብላቶም እሰው ምጽዎ ሳተናምጽ ወዶለማ ሕዚ ባርኩልናኦ ሁሉ ክባረክ ንጸግዋናማ እሽተይ መጓራራ ኳሳ ሕለዋ ዚ መልእኽቲ ዳክል ንሽተይ ከፍቃድ መንተድዘም ብጽዋ አበና አንድ ወቶም ሩቱ ድኾኑ ታነጋግሮም ምሽትኽ ድበል ሃምና ወጀራት ቋንቋ ማለት ነው እሺ ልደይ ደረቀ እንዳ ዓድኹም ሉ ሓደ ዝዋይኩ ወጀራት واي واي تقرنيا كو جرات اتقابرات بحال لي دخو حدا ما تقبروا الخماي مش تخيدوا ساليا بانت انا كمين ادفع بكنتو ساليا بانت انا كمين تبابكم يا لطا قدست لچرقوس ولاديتو يا لطا قدست لچرقوس ولاديتو كاو دمامو كاو دمامو كاو دمامو كاو دمامو چرقوس ሕፃን እየሎጣ እሙ ጨርቆስ ሕፃን እየሎጣ እሙ ክልኤሆሙ ፈጸሙ በትሩ በል ጨርቆስ ሕፃን እየሎጣ እሙ ጨርቆስ ሕፃን እየሎጣ እሙ ክልኤሆሙ ፈጸሙ በትሮሙ ከአዎ ደመሞ ከአዎ ደመሞ ከአዎ ደመሞ ከአዎ ደመሞ ጨርቆስ ሕፃን እየሎጣ እሙ ጨርቆስ ሕፃን እየሎጣ እሙ ክልኤሆሙ ፈጸሙ በልበሉ ጨርቆስ ሕፃን እየሎጣ እሙ ጨርቆስ ሕፃን እየሎጣ እሙ ክልኤሆሙ ፈጸሙ ቤዛነ ተስፋነ ወልደ አምላክ ቤዛነ ተስፋነ ወልደ አምላክ ወለማይኔ ረሰዮ ወይነ ወለማይኔ ረሰ ወለማይኔ ረሰዮ ወይነ ወለማይኔ ረሰ ቤዛነ ተስፋነ ወልደ አምላክ ቤዛነ ተስፋነ ወልደ አምላክ ወለማይኔ ረሰዮ ወይነ ወለማይኔ ረሰ ወለማይኔ ረሰዮ ወይነ ወለማይኔ እሙን ኮነ ልደቱ ብርሃን ኮነ ጥምቀቱ እሙን ኮነ ልደቱ ብርሃን ኮነ ጥምቀቱ ሰብአ ሰገል ሰገዱ ሎቱ ተለው ተለው አሰሮ ሐዋር ሰብአ ሰገል ሰገዱ ሎቱ ተለው ተለው አሰሮ
خازي نحممكم نماسنكم سرخونكم وعلنا دقم نودو أنا تقول بتليه ما يتسرحي من كيالي يتسرحي بزح قطع نوو كلنا لما تقرشي لا قص إنها تغير الخلص سرخونه حز حاونا بعلو مران كناو ذكرشي تأخذنا ياله كوت أنا كحركنا حزنا بأكل بيجبت نقد مبت ثم ሁላችን ያው ከሩቅ መጥተው እዚህ በደብረ ሰላም ስራ አድዋ ጅራት የተገኘ ወንድማችን መንፈሳዊ ያመጣውን ሁሉ መስቀሉንም መጽሐፉም ሌላውን ወደዛ ጠጋ በሉና ወንድማችን እስቲ በራሱ የሚናገረው ነገር ያመጣውን ሁሉ እሱ ይነግራልና ራሱን ሁላችን ኩልና ጸጤና እንስማዕሞ ሓውናት ዘምጾ ሁሉ ብልሳኑ ገይሩ ክናገርና እዩ ስለዚህ ነው ሓውና እሺ ወንድማችን ስሙ ኃይለ ገብርኤል ነው የሚባለው ስለዚህ ኃይለ ገብርኤል ብልሳኑ ገይሩ ክናገርና ኩልና እሺ እንስማዕ እሺ ብፁዕ አባታችን አቡነ ዕንባቆም ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር አባቶች ካህናት ላይካነ ምስጢር ወንድሞች ዲያቆናት በእግዚአብሔር ፍቅር የተሰበሰባችሁ ህዝበ ክርስቲያኖች በሙሉ እንኳን አደረሳችሁ እንደምን አደራችሁ እሺ እኛ እንግዲህ ከአባታችን ከቄስ አምደ ጊዮርጊስ ጋር ከአዲስ አበባ ነው የመጣ ነው ከሚዲያ ነው የመጣ ነው ዶርቃ መንፈሳዊ ሚዲያ ይባላል ሚዲያችን የሐዋርያት ሥራ ምዕራፍ 9 ቁጥር 36 ላይ የሚገኝ የመጽሐፍ ቅዱስ ኃይለ ቃል ነው የጣቢታን ታሪክ የሚያወሳ በጎ አድራጊ ሚዲያ ነው እንግዲህ ለቅዱስ ቂርቆስ ቤተክርስቲያን እዚህ ቦታ ላይ መተን አስተዋጽኦም እንድናደርግ በረከትም እንድንቀበል እግዚአብሔር ፈቅዶልን ስለመጣን እጅግ ደስተኞች ነን እስቲ እናንተም ደስ ብሏችሁ ከሆነ በልልታ ግለጹልን እንግዲህ አባታችንን በአገልግሎት ነው የምናውቃቸው አዲስ አበባ ላይ በጣም ይታወቃሉ በሚዲያ በያውደ ምረቱ በየቤተ ክርስቲያኑ እየሄዱ አገልግሎት ይሰጣሉ በዝማሬ ተወዳጅ ናቸው አባታችንን በዚሁ በአገልግሎት ነው ያገኘናቸውና ዋጅራትን ልክ እንደ መጽሐፍ ቅዱስ እንደ ወንጌል ነው የሚናገሩትና ዋጅራት ሲሉ ሁሉ ጊዜ ይሄንን ሀገር ማየት አለብን ብለን ተገርመን ነው የመጣነውና የትግራይ ህዝብ ከመቀሌ ኤርፖርት ጀምሮ በሚዲያ የሚያቁን እህቶች ወንድሞች አበባ ይዘው ነው መቀሌ የተቀበሉን በጣም ለህዝቡ ከፍተኛ የሆነ ምስጋና በሚዲያችን ስም እናቀርባለን ከመቀሌ ኤርፖርት ተቀብለው እቤታቸው ወስደው በልተን ጠጥተን ተቀብለውን ማታ ከመሸ 3 ሰዓት 4 ሰዓት አካባቢ ነው እዚህ የገባነውና በጣም ደስ ብሎናል እስቲ እግዚአብሔርን አመስግኑልን እንግዲህ ወደዚህ ቦታ እንደምንመጣ ስንገልጽላቸው ከአባታችን ጋር ወደዚህ ቦታ ጉዞ እንደምናደርግ ስንገልጽላቸው በሚዲያችን የሚከታተሉ እህቶች ወንድሞች ለቅዱስ ቂርቆስ ቤተክርስቲያን እጅ መንሻ የሚሆን ማስፈጸሚያ አይደለም ከዚህ በኋላ አብረን ነው የምንሰራው አብረን ነው የምናስፈጽመው እጅ መንሻ የተላኩ ስጦታዎች አሉ እነዚህ ከውጭ ሀገር ከሀገር ውስጥም በእኛ በኩል በሚዲያችን በኩል አድርሱልን ተብሎ ተልከው ይዘናቸው የመጣናቸው ስጦታዎች አሉ ወለተ ስላሴ ትባላለች አንድ እህት 50 ሺህ ብር ልካን በካሽ ይዘን መጥተናል ወለተ ትንሳኤ ትባላለች እንደዚሁ 70 ሺህ ብር ልካን በካሽ ይዘን መጥተናል እንደዚሁም መራአተ ድንግል የምትባል 16415 ብር በካሽ ይዘን መጥተናል ተልከን ማለት ነው እንደዚሁም ደግሞ ሐመረ ስላሴ የምትባልም አንድ እህታችን 5000 ብር ጸደ ማርያም የምትባል አንድ እህታችን 69000 ብር ወለተ ማርያም ከነ ቤተሰቦቿ 5000 ብር ልካን በካሽ ይዘን መጥተናል ኤልሳቤጥ የምትባል እህታችን 10000 ብር ልካን በካሽ ይዘን መጥተናል እህተ ወልድ የምትባል እህታችን 1000 ብር በካሽ ልካን ይዘን መጥተናል በጥቅሉ እነዚህ ስጦታዎች ሲደመሩ 226415 ብር ይሄው በካሽ ይዘን መጥተናል እዚሁ ቆጥራችሁ እንድትረከቡን እንፈልጋለን 226415 ብር ለቅዱስ ቂርቆስ ቤተክርስቲያን ህንጻ ማስፈጸሚያ ማሰሪያ የሚሆን ድጋፍን ይዘን መጥተናል ከዚህ በኋላ እንግዲህ ብፁዕ አባታችን የሀገረ ስብከቱ ሊቀ ጳጳስ ባሉበት ቤተክርስቲያኑ እስከሚፈጸም ድረስ የቤተክርስቲያኑን ህጋዊ አካውንት ይዘን ሄደን በሚዲያችን በማስተዋወቅ የሚቀረውን ነገር ደግሞ ከአባቶች ቃለ መጠየቅ በማድረግ
ሲመረቅም እንመጣለን። ቤተ ክርስቲያኑ እስከሚያልቅ ድረስ ደግሞ በሚዲያችን ስም ድጋፍ እንሰጣለን ማለት ነው። እሺ እንግዲህ የአካባቢው ማህበረሰብ የአካባቢው ህዝበ ክርስቲያን ምእመናኑ በጎ ፍቃዱ ከሆነ ህዝበ ክርስቲያኑም እንደዚሁ በቅዱስ ቂርቆስ ቃል ኪዳንና በቅዱስ ቂርቆስ በረከት እንዲባረክ በጸበሉ እንዲፈወስ እንግዲህ ለመጀመሪያ ጊዜኛ የመጣ ነው ቦታውን ለማየት ነው። ህዝበ ክርስቲያኑንም ከሀገር ውስጥም ከሀገር ውጭም ያሉ ደጋግ ኦርቶዶክሳውያንን በቀጣይ ከናንተ ጋር በመነጋገር ያመጣን እዚህ እንዲባረኩና ይህንን ቤተ ክርስቲያን በቅርብ ጊዜ ተጠናቆ እንዲፈጸም አይተነዋል። ቤተ ክርስቲያኑን መቃኞ ቤተ ክርስቲያኑን ታቦተ ሕጉ የወጣበትን መቃኞ ቤተ ክርስቲያን አይተናል። የአንድ ድሃ መኖሪያ ነው የሚመስለው። በቅርብ ጊዜ ይሄ የተጀመረ ቤተ ክርስቲያን እናንተ በምትፈልጉትና ባሰባችሁት ጊዜ ማስመረቅ በምትፈልጉበት ወቅት የሚያስፈልገውን ማቴሪያል በሚዲያችን አስተባብረን በቤተ ክርስቲያኑ አካውንት ገቢ እንዲያደርጉ በማድረግ በቅርብ ጊዜ እንዲፈጸም እናደርጋለን። ይህንን ከጎናችሁ መሆናችንን መግለጽ እንወዳለን። አመሰግናለሁ። هذه تريا هندزا سرحاد انجزا بهال نجارنا هذا قديش تركوس قاشو ثم لكان فلتوا باركة تركوس لذات مكان وتوهاله بزح مشتر نوّر كنا قديش تركوس تاركو بزناتها عندبت تناقرو ده هالك أيوانه سو كي يخرع لا تفعله ناس إيون ناقسمي لكن تركوس تارك تناقرو يفلتي بفسم حزي تاوتس إيون قال شدان ناقسم كيس هو بماكينة بجزع صعونهم كي وصلوا حامد خيسون ولا تماقسم تناقروا ما يفلتي مالته لكن تركوس تارك دما سو كي يخرع واي عند حزو خانم ما هي بلتو الودامي حزي زق العصر لهم دققون يشترون بذي جوجام أكابي جورجس نو هذا معلتي عصرت حمش تماكن الوسيلة بأيرت خسافرهم كعد ساعة بهردار كبهردار داتي سأل عصرت حمش تماكنه هذا معلت ليلة شعن تماكنه تمال ليلة معلو قانون القادم نري ولما مدامي في البمول قلبت قولوا هلا أنا وسعدي نخدم أنا وجرات ولصنحه هذا وجرات مكحي خانتيوه أونا مراكز صوص نفسي محرم ولا مو حدارة خاتهم قانقو خاتهم له جيز ودمسل اتباهلهم له بجوجنات يخون قادم ترك داشن نفله وجرات طاليان داشن نفله وجرات إذا بناون حيلي بناوني ما أتها فقعدهم قلاد بهالله كازي تبدهم قلاد فوقعو قرعتا أوني ما أتها حامد وجرات دسول نولهم قرعتا تقطر نكرن نا وجرات مالتهم حازقين عدد لن يعطونا بزعلهم قاتري زوم بصابنا ما أخلنا كفلهم حنا دولنا صول لنا حزي لبد اللو وسوزي حزق العازي ريول له حيوانات الحنت مخانا زوجرات فلتوا حيوانات ما كان مسرتها حنت ايام بما زمنتها تخالقنا غزيلام صوف حاشنጫወታ حنفس كركعتا او قد ما املاك هاي ولي بوتا تولو هل مزمور داوت معرف 10 عاده ابيتو دغ سو አልቀዋልና ከሰዎች ሃይማኖት ጠፍተዋልና ወደ በዳም ሃይማኖቶች ድብል የለ ምንም መጽሐፍ ቅዱስ ደልኻ ማለት ነው ርቴት ሃይማኖቶም ለቅዱሳን አበዊ ነዛው ሕዛት ቀመጠት ወጀራት ለዓለም መመክሑ ማለት ነው ሃይማኖት መመክሑ ዞም ዳስተምሩ ሊቅ አቦጎና ምሁሮምናኦም ወጀራት ዋዕልየቱ አእምሮ ምሁሩ ማለት ያም ካን حنا ዞም አደም ጽንሑ አበይቱ ቦታትና ምሁራት አህና تداقلنا أنا يمحارنا مرهان عالم صوّم تقترم هم ذا أملم دوت خسان محضراتهم صوّم حنتي بطرم قنع جبهم قنع وأدسن حماتهم حزب أهلنا نشتري العلاقة قناة دخل لنا حدا لخاتكم تهمنا بوتاتنا على مهلا نفتا بتعمي حازين حنا إمني جو إن دلبنا تجمعنا سويدن بهالعادي مساكن حزم فرنجي يمهل الله رغم ده ما يمهل الله احنا دادرفنا قصنا قبرنا انا لبيها نمراني عالم حزبه تخسيان دو على كل دقم تودو طرطري لي እግዚአብሔር አምላክ አዛ حاجه አይዝለ ከሐልፍ አይመስለኒ ተመልሰም ዘም ብዙ አበናለ ጸልዩልናልና ጣና ለሉምነው ማና ቁልፉ ድእዳተው ምድነው ቁልፊ አደም መድኃኔ ዓለም ብንመረ ሞሴ ነወር ለኩም ጸሐፍት ሁሉ ተናግሩ መድኃኔ ዓለም ሐዝለ ዝቆል ዓድል ጸውሎን እሽተሃም ኾነ ቃልል ከይመስለኩም مقالة مالي بقى تقبلهم يدخلوا بميديا سلفلتوا مالته حازله أطعهم لهم من وتاتهم أطعهم له خورجهم بزحتهم مطعمنا وكعصرته ندير خانهم مطعمنا ودار آخرتهم
እናዎም ሕዚ ጃሄር ሃልና ዳዞማ በቢያታችን መምህርና በእውነት በምክንያት እዚህ ወንድማችን ኃይለ ገብርኤል በእውነት ብዙ ነገር ነው ይዞ የመጣልን። እግዚአብሔር አምላክ እድሜና ጤና ይስጥህ። ሚዲያውን ደግሞ አሁን ቃል እንደገባልን ይህ ቤተክርስቲያን ከናንተ ጋር ሆኜ ቤተክርስቲያኑ በእግዚአብሔር ቅዱስ ፈቃድ እስከ ፍጻሜ ከናንተ አጠገብ አለይም ነው ያለንና ስለ ወንድማችን ሞራል እንስጠው። ሞራል ስናቦ በአጠቃላይ ጠቅለል ባለው ደግሞ በዚህ ሚዲያ ስማቸው የተጠራ ከዛም ሌሎች የምትሰሙ ያን ነገር ደግሞ ቅኑ ለእንተ ተአብጸጋ ለበጎ ነገር ሁላችን እንድንቀና እግዚአብሔር ፈቅዶልናልና በዚህ የተለያየ ገንዘብ የሰጣችሁ በቅድስ ቤተክርስቲያናችን ስም በደብረ ሰላም ቅዱስ ቂርቆስ ስም እናመሰግናለን። ክብር ይስጣችሁ እግዚአብሔር አምላክ እድሜና ጤና ይስጣችሁ። ካብዚ በመቀጻል በእውነት በሐቂ ህዝቢ ስርዓደ ወጅራት ያው ርኢኹም ፍቅር እግዚአብሔር መኑ ይከላ አንፍቅሮ ለክርስቶስ ርኢኹም ዓዲ ገደብ ሩዋ አየብሎ ካብ ያው አዲስ አበባ መጽኡ ሐውና ብዙ አበርክቶ ገይሩ ምስማታር ያለውሚ ምስ ንብረት ሎሚ ግን ኩልና ብዙ ሓሊፍልና ተወዲና ኸይንብል ብዙ ጽቡቅ ነገር አራያ ዝኾነ ተረዲና ተገንዚብና በእውነት ብንብረትና በሃፍትና ኩሉና እግዚአብሔር ይሞ ኩልና ተዘሎ ዝሓሰብናዮ ዝመጽእ ዓመት እውን መጽባዕ ስእለት ክንገብር ንሳቶም እውን ፍቅሪ ቤተክርስቲያን ከምቲ ቅዱስ ጳውሎስ አነ ስለ ቤተክርስቲያን ዝሕዝነኒ ዝበለ ህንፃ ቤተክርስቲያን ንምስራሕ ቅድሚ ኩሉ እግዚአብሔር አምላክ ኣብቲ ጽውዕና ግዜ ኣብ የማን ዝቕውም እዩሞ ኣብዚ ሰናይ ስራሕ ኩልና ክንሳተፍ እግዚአብሔር አምላክና ቅዱስ ፈቃዱ ይኹን እሞ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቀድም አይኩቶቶ ለእግዚአብሔር ይትባረክ እግዚአብሔር አምላክ አዊነ ለዛብ ዛሃነስ ከዛቲ ሰዓት ሊቃውንተ ቤተ እግዚአብሔር አይንተ እግዚአብሔር ካህናት ላይካነ ምስጢር ዲያቆናት አቦታት አዴታት ህፃናት እግዚአብሔር ፍጹም ሰላምታ ከመይ ሓጅርኩም አሜን። አምላክና መድኃኒና ኢየሱስ ክርስቶስ ከም ኃጢአትና ብዛሓት ይኾነ ብጀምረቱ ብምሕረቱ ናብዚ ቅዱስ ቦታ ቃሉ ክንሰምዕ ሰብሰበና ዝተመስገነ ይሁን። እበውእ ቤተከ ምስለ መባእየ ዘነበብኩ በአፉየ በአንደበቴ የተናገርኩት እድሜና ጤና ስለሰጠኸኝ ስለቴ ይዤ እመጣለሁ። ይህንን ቃል የተናገረው ነቢየ እግዚአብሔር ዳዊት ልበ አምላክ ዳዊት ነው። ይህንን ቃል ተገንዝበው በቀሲስ አምደ አማካይነት እና ኃይለ ጊዮርጊስ ከአዲስ አበባ ተነስተው ኃይለ ገብርኤል ከአዲስ አበባ ተነስተው ተጉዘው መኑ ይከላአነ ፍቅሮ ለእግዚአብሔር ብለው መጥባይትኑ ድካምኑ ተሰደኑ መሰደኑ ተሰደኑ ሐዋርያ ጳውሎስ ቃል ተገንዝበው እነሆ 200 በላይ መባ ስለት ይዘው መጥተዋል። ከበጎ አድራጊዎች አስተባብረው ለቂርቆስ ቤተክርስቲያን ማሳሪያ ወይም ደግሞ ለህንፃ ቤተክርስቲያን እርዳታ ይዘው መጥተዋል እና አስተመስግኗቸው አንዴ። እድሜ ጤና ይስጣቸው፣ ወደ መጡበት በሰላም ይመልሳቸው። ለቀሲስ አምደም እድሜና ጤና ይስጣቸው ብላችሁ መርቋቸው አንዴ። ትክክል እዚ ቃል እዚ ተገንዚብኩም ኩለኹም ናብ ቤተ እግዚአብሔር ትከይድ ከለኻ ጥራሕ ኢድካ ከምዘይኽየድ እንኳን ናብ ቤተ እግዚአብሔር ናብ መርዓ ናብ ተስካር ናብ ክርስትና ክትኸድ ከለኻ ጥራሕኻ ይኽየድን ናብ ቤተ እግዚአብሔር ግን ጥራሕኻ ይኽየድን ኢልኩም ኩለኹም በብዓቕምኹም ስእለትኩም መባእኹም ሂብኩም ኢኹም ማለት እዩ። ካብዚ ዝበለጸኻ ኣማን መነኑ ሰማይት ጣዕማ ለዛ ዓለም ሰማይት እንዲ ቂርቆስ እንዲ ጊዮርጊስ ብሓቂ ነዛ ዓለም እዚኣ ንዒቆማ መኒኖማ ይብል ማለት እዩ። ንሕና ንህብ ካብ ትርፊ ቅርሽና ካብ 100,000 10,000 ካብ 10,000 1,000 ና ንህብ ቅዱሳን ሰማይታት ግን ስግኦም ሂቦም ማለት እዩ። ከም ጥጥቆ ከም ንፍሮ ተጠጢቆም ማለት እዩ። ስለምንታይ? ስለ ክርስቶስ ክርስቶስ ለናዕና ንምድሓን ብኢድ አይሁድ ተገሪፉ ደም ፈሲሱ ተገፊዑ ማለት እዩ። ብደሙ ቤተ ክርስቲያን መስሪትልና ማለት እዩ።
ስለዚህ ሰማዕታተ ክርስቶስ ደሞ ብእንቲ ደሙ ደሞ መፍሲሶም ማለት እዩ ንሕና ደሞ መፍሲሱ ቤተ ክርስቲያን መስሪቱ ሐዋርያት ልኢኹ ነቢያት ልኢኹ አስተምሂሩ ህገ ወንጀል ተኸተልኪ ክርስትና ሃይማኖት ገይሩ ቤተ ክርስቲያን ሃኒጹ ንዑ ስጋ ይብልዑ ንዑ ደመይ ስተይ ክብል ከሎ መብዛሕትና ኣይንቐርብን ኣይንመፅን ዘለና ማለት እዩ እንስሳቶም ግን ስለ ክርስቶስ ደም ስለ ንዓና ስለ ደሙ ዘፍሰሰ ንሕና ግን ስለ ሃይማኖቱ ስለ ወንጀል ኢልና ደምና ክነፍስስ ኢና ኢሎም ደሞ መፍሲሶም ማለት እዩ ህፃን ጭርቆስ ወዲ 3 ዓመት እዩ መንክር እግዚአብሔር በላይ ለቅዱሳን እዩ መን ወዲ 3 ዓመት ሃይማኖት ዝምስክር ኣብዚ ግዜ እዚ ሃይማኖት ዝምስክር ሻዕብያ ክመጽእ ከሎ ኩናት ክመጽእ ከሎ ሃዲምናዊ ኸደ ሕዚ ክፉእ ዘበነ የምጽንበር ከሓድ ንውስቲ ፀሓይ ንወርሕን ሒዝ ዝመጽእ ንዓ ኢሞኑ እንድሕር ዝኣመንኩም ዲ ብሰይፊ ክሓርደኩም እየ ዝብል ንጉስ ተመጺእኮ ኩሉ ሰብ ኮ ይኸሃድም ጸሎትና ምህላና ይቀበለልና ተቀብሉና ሃገርና ሰላም ንህዝብና ፍቅሪ ሓድነት ይወርደልና ናዋይቃትኩን ማሕደር ነገስ ለዘመን ንጹህ ለህዝብ ቅዱስ ለመጻይክሙ ወለተ አማይክሙ ውስጥ ምን ቅዱስ ቤተ ክርስቲያን ለበላይኩም ስጋ ቅዱስ ወለ ሰተይክሙ ደመኩ ለግዚእነ ኢየሱስ ክርስቶስ በዛለፈ ይማርክሙ ወዘይ መጽይከኩሙ በአንተ ስጋ መለኮት ወበአንተ ደሙ ደመ ህግ ወስርዓት ኢየሱስ ክርስቶስ ወልድ ጊዜ ሐሳዋት በድንጋሌ ስጋ በድንጋሌ ህሊና ህትም ለዓለም ዓለም እግዚኦ ማረነ ክርስቶስ ንብል 12 ጊዜ አሁን ጻኻና በሰላም በሰላም እንቅፋት ያዋዕና እሸቅት ወገና በሰላም ናገገዘና በሰላም ጻሕና አምላኽና በዓሉ ናይ ሰላም ናይ ፍቅር ናይ ሓድነት ብለልና አምላኽና በሰላም ተው እግዚአብሔር ይባርኩም እግዚአብሔር ይቀድስኩም ሰላም ማለት ይወልኩም ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ እንግዲህ ወደ አባ ሳሙኤል ገዳም ከዋጅራት ተነስተን ጉዞ እያደረግን ነው በአምቡላንስ መኪና ከዛ በኋላ ደግሞ የእግር መንገድ እንዳለው ተነግሮናል እንግዲህ የአባታችን የአባ ሳሙኤል ጸበል በጣም ፈዋሽና ህዝበ ክርስቲያን የሚድንበት ጸበል እንደሆነ ተነግሮን እኛም ይሄንን በረከት ማግኘት አለብን ብለን ከመቀሌ 80 ኪሎ ሜትር ርቀት ላይ ነው የሚገኘው ከዋጅራት አቋርጠን ይሄው እየተጓዝን ነው ያለነው እንግዲህ እዛ ቦታው ላይ ስንደርስ ደግሞ እኛም ጸበል ተጠምቀን ጠጥተን እምነቱን ይዘን እንዲሁም በሀገር ውስጥም ከሀገር ውጭም ላሉ ተመልካቾቻችን ደግሞ ከቦታው ቃል ኪዳን እምነትም ጸበልም ይዘን ለመምጣት ጉዞ እያደረግን ነው ማለት ነው ጉዞ ይሄን ይመስላል እንግዲህ እስከ መጨረሻው ድረስ ከኛ ጋር ሁኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሀገር ውስጥና ከሀገር ውጪ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ ዛሬ የምንገኘው እንግዲህ ከአዲስ አበባ መቀሌ ተጉዘን ከመቀሌ ደግሞ ዋጅራት የሚባል አካባቢ ላይ ደርሰን አባታችን ቄስ አምደ ጊዮርጊስ የሚያሰሩት ቤተክርስቲያን ላይ ተገኝተናል ማለት ነው የቅዱስ ቂርቆስ ቤተክርስቲያን ነው የቅዱስ ቂርቆስና የቅድስት ኢየሉጣ የቅድስት አርሴማ ቤተክርስቲያን ነው እንግዲህ በስተጀርባችን የምትመለከቱት በጣም ደስ በሚል ሁኔታ ግንባታው እየሄደ ነው እስከ ዛሬ ደግሞ አገልግሎት ሲሰጥበት የነበረው ቤተክርስቲያን በጣም በሚያሳዝን ሁኔታ በዚሁ ቪዲዮ ላይ አያይዘን እናሳያቸዋለን የግለሰብ መኖሪያ ቤት ነው የሚመስለው ታቦተ ሕጉ እዛ ነው ያለው ነገር ግን ያንን አይተን ስናዝን ይሄን አይተን ደግሞ ተጽናንተናልና እንግዲህ አባታችን ቄስ አምደ ጊዮርጊስ እስካሁን ድረስ ለዚህ ቤተክርስቲያን ምንም አይነት እርዳታና ገቢ ማሰባሰቢያ በሚዲያ ጠይቀው አያውቁም አሁን ላይ ግን እኔ ተከትያቸው ሄጄ የቦታውንና የቅዱስ ቂርቆስን በረከት ማግኘት አለብኝ በሚል ሐሳብ
ዛሬ በቪዲዮ ላደርሳችሁ ተገድጃለሁ ማለት ነው። እስከ መጨረሻው ድረስ ቆይታችሁ ከኛ ጋር ይሁን። ለብዙ ኦርቶዶክሳውያን እንዲደርስ ይህንን ቪዲዮ ስትጀምሩ ሼር አድርጉት። የአባታችንን አገልግሎት በመደገፍ ይህን ህንጻ ቤተክርስቲያን በቅርብ ጊዜ አጠናቀን እንድናስመርቅ የሁላችን እርዳታና ርብርብ ያስፈልጋል። ከዚህ በመቀጠል አባታችን እንግዲህ በየደረጃው ቤተክርስቲያኑ የደረሰበትንና መቼ ዓመተ ምህረት እንደተጀመረ በምን አይነት ሂደት ውስጥ ህንጻ ቤተክርስቲያኑ እዚህ እንደደረሰ ያለውን ተግዳሮቶችና አሁን ላይ ያለውን የግንባታ ሂደት የሚያስረዱን ይሆናል። ተከታተሉን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዓለም ያላችሁ ሁሉ ህዝበ ክርስቲያን እንደምን ሰነበታችሁ? ያው ወንድማችን አሁን እንደተናገረው ቃሉ አንድ ነው። የቅዱስ ቂርቆስ ደብረ ሰላም ሀላ ይባላል። አሁን በዋጀራት 5 ቂርቆስ ነው ያለ። አሁን ስለዚህ ይሄ ቂርቆስ ግን በ13 ክፍለ ዘመን አፄ አምደ ጽዮን ናቸው የቆረቆሩት። አሁን ግን ያ የነበረ መቃኞ ስላነሰ አሁን ወት በትልቅ አድርጎ ለመሰራት ተብሎ 10 ዓመት ነው ከተጀመረ ማለት ነው። በ10 ዓመት ማህል ግን በፖለቲካ ምክንያት ግርግር ስለነበረ አቁሞ ነበረ። አሁን ደግሞ ተመልሰን አሁን ጀምረነዋል እና እግዚአብሔር አምላክ በረድኤቱ ለፍጻሜው እንድንደርስ ዓለም በሙሉ እንድትጸልዩልን ያው እናገራለሁ። መልካም አባታችን እንግዲህ ይሄንን ሚዲያ የሚከታተሉት በሀገር ውስጥም ከሀገር ውጭም ያሉ ውድ ኦርቶዶክሳውያን ኢትዮጵያውያን ኤርትራውያን በዓለም ዙሪያ ያሉ ኦርቶዶክሶች ናቸውና እስቲ እንደው ገለጻውን በአማርኛም በትግርኛም ቢያደርጉልን። ወዚህ ታታውት አደም በ13 ክፍለ ዘመን አፄ አምደ ጽዮን በባይታውያን በቅዱሳን ተመርሖም አህመድ በለ ቂርቆስ ሀላ ድባሃል ቆርቆራ ድባሃል ኸይድኻ ምልክቱ ነውሕ ከረን ኣለዎ። ኣብቲ ነውሕ ከረን ኮይንካ የመን ይረአ እዩ። ስለዚ ኣብዚ ኮይንካ እንድሕል እሱ ተኽልካ ትብሎም በባቶት ቅዱሳን ብልን ልጆርጊስ ዘጋስጫ ተነግርዎም መፂኦም ተኽሎሞ ድሕሮ ጫካ እዩ ነይሩ። እቲ ጫካ ኣመንጢሮም ድሕሮ ባሕሪ በካስሞም አፄ አምደ ጽዮን ይድባሃል። እዚ ግን እቲ ክርስቲያን ፀባብ ስለነበረት እቲ ህዝቢ ከተማ ላዕበየ ስለዝኸደ ብ10 ዓመቱ ተጀሚሩ ዝሓድስ ቤተክርስቲያን ዝተለኻትኩሞ ሓረ ግን ብማእኸሉ እዚ ብናይዚ ጦርነት ህውከት ብናይ ወያኔ ብና ብልፅግና ህውከት ልመፀ ብጣዕሚ ግርግር ስለዝፀንሐ ኣቁሙ ነይሩ ማለት እዩ። ድሕሮ ብማእኸሉ መንገዲ ክልል ኣዲስ ኣበባ ክኸዳ ይኻልኹ። እዚ ግን እግዚአብሔር ይመስገን ሰላም ስለዝገበረ እግዚአብሔር አዲስ አበባ እናኸድኩ ሓደ ሓደ ዝፈልጦም ካንሰር ዝሓመሙ መኻናት ዝኾና ሓደ ሓደ ሕማም ዘለወን እምነት ናይ ኣቡነ ሳሙኤል ናይ መድሃኒ ዓለም ናይ ሰንበት ፀበል እናበልኹ ዝሓር ግን ንድሓና ሰባት ስእለተ እናሃንበይ ደውለ ጭንጭ እናበልኹ ወይም ድማ ከም ዝግበረለይ ንቤተክርስትያን ነኒለ ለምነ ይፈልጢ። ድሕሮ ግን ሓዚ ዞም ናይ ደርቃ ሚድያ ግን ጥያቄ ገይሮምለይ እዚ ንምንታይ ቤተክርስትያን ተለውሉ ክውዳእ ኣለዎ ከድና ንሪኦ ኣለና ኢሎም ካብ ኣዲስ ኣበባ ትልዕሎም መቐለ ካብ መቐለ ትልዕሎም ድማ 60 ኪሎ ሜትር ዝኾን ተጓዒዞም መፂኦም ያውም ሰበራ ዝበሃል ባዕልና ስራሕኩ ቤተክርስትያን ኣቡነ ሳሙኤል ፀበለ ናይ እግሪ 3 ሰዓት ከይዶም ርኢዮም ሕዚ ግን ዝለ ከም ዝውዳእ ድብል ዕለማ ብዓለም ኩሉ ቤተክርስትያን ናይ ክርስቲያን ስለዝኾነ ድማ መጨበርነት ሕሸት ዘይብሉ እቲ ህዝቢ ተባረከ ህዝቢ ምዃኑ ትማሊ ንዓመቱ ነይሩ። እቲ ሕንበሻት ኩሉ እቲ ናይቲ ሰብ ስነ ስርዓት ኣነ ክበልዕ ዘይብል እስኻ ትገድድ እስኻ ብላዕ ገሻ ተርእሎ እግር እናተሳለመ ብስነ ስርዓት ትገብሩ ላክብር ህዝቢ ምዃኑ ስለረኣዩ ደስ ስለዝበሎም ቆሪፆም ንዓለም ካተሓላልፉ ድሓር ድማ በቲ ቤተክርስትያኑ ክምረቀሎ ይኹን ተለውሉ ብቅርብ መዓልቲ ካብ ድምረቅ በዛ ዓመተ ምህረት ዝብል ሐሳብ። መልካም እሺ አባታችን እንግዲህ በዚህ መልኩ የቤተ ክርስቲያኑን እየተሰራ ያለበትን ሁኔታ በዚሁ ገለጻ እያደረጉልን ቆይታ እናደርጋለን። ወደ ቤተ ክርስቲያኑ እንሂድ። አሁን ቤተ ክርስቲያኑ በጣም ሰፊ ነው ያለ። በዚህ በስተጀርባው 10 ቤቶች አሉ። ለዕቃ ቤትም ለአንድ ነገርም ብዙ ነገር ነው። አሁን እንደ 3-4 ቤተ ክርስቲያን እንትን ይል ነበረ። ህዝቡም በጣም የተባረከ ነው። በአህያ በራሱ እየተሸከመ ያመጣ አቅም በማጣቱ እኛ ብዙ ቤተ ክርስቲያን ያለ ትንሽ አልፎ ጊዜ አሁን አረጋዋለ ማርያም እዚህ ያለች ቂርቆስ ደግሞ በዛ አጠገብ ስላለ ህዝቡ ብዙ ህዝብ የለውም። አሁን ይሄ የምታዩት 1 2 3 4 5 ናቸው።
ስለዚህ ለአንድ ነገር ይሆናሉ ተብሎ ያው እንደሚታየው ያው እንደ ከተማ አሁን ያን ጊዜ ተንድነውም ሁሉ ብዙ ነገር ነው ያስቸገረን። ያውም አዲስ አበባም እየተመላለስኩ ብቻዬ ነው የሚያግዘን ሰው አልነበረም ራሱ ቅዱስ ጨርቆስ ካልሆነ በስተቀር ህዝቡም ለእኔ ነበረ። በመሀል እኔም ትንሽ አሞኝ ነበረ እንደ ብርድ እንደዚህ ተብሎ ህዝቡ በሙሉ እሳቸው ከሚሞቱ 50 ሰው ከኛ ቢሞት ይሻላል ብሎ ጸልዮ በእነሱ ጸሎት ነው እኔም የዳንኩን። አሁንም እግዚአብሔር ይመስገን ትንሽ ተሽሎኛል። ፍጻሜ ሊያሳየን ፈልጎ ነው መሰለኝ። አዎ ፍጻሜውማ በብዙ ኦርቶዶክሶች አሁን ይሄንን ሚዲያ ሲያዩ ሲከታተሉ እንግዲህ ስንመጣ ለቅዱስ ቂርቆስ ብለው ብዙ መልእክት የላኩ እህቶች ወንድሞች ነበሩ። ያንንም በአግባቡ አስረክበናል። አሁን ደግሞ ይሄንን በበለጠ ቦታው ላይ መጥተን ገለጻ ስናደርግላቸው እንግዲህ በባለፈ ሚዲያ ላይ እያሰራው ያለሁት ቤተክርስቲያን አለ በሚል ሐሳቡን አነሱት እንጂ ልመናም እርዱኝም አግዙኝም የሚል ቃል ከርሶ አልወጣም። አሁን ደግሞ እኔም ይሄንን ቦታ ማየት አለብኝ። ሁሉ ጊዜ የሚያነሱትን ይሄ ዋጅራት የዋጅራት ህዝብ ዋጅራት ላይ ብዙ የቃል ኪዳን ቦታዎች ገዳማት አሉ ሲሉ እኔም ማየት አለብኝ ብዬ በጉጉት ነበር የመጣሁት። እርሶ ከገለጹት በላይ ነው አካባቢው ላይ ያለው ማህበረሰቡ ገዳማቱ አባ ሳሙኤል ጸበልም ሄድን። ከዚህ በፊት ያሰሩትን ቤተክርስቲያን አየን፣ ተሳለምን፣ እምነታቸውን ጸበላቸውን ይዘን መጣን፣ ተባረክን፣ በረከት አገኘን እና አሁንም ደግሞ ይሄ ቤተክርስቲያን ከዚህ በኋላ የእርሶ ብቻ ሳይሆን እስካሁን እርሶ ይሄን አስጀምረው ደክመዋል። ከዚህ በኋላ ግን ሙሉ ኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም የሚገኙ ኦርቶዶክሳውያን የመንፈስ ቅዱስ ልጆችዎት ናቸው ይሄንን የሚሰሩት። ከዚህ በኋላ የዚህን ምርቃት እንግዲህ ፍጻሜ በቅርብ ያዩታል እናሳዩታለን ማለት ነው። እኛም እንደ ሚዲያ ደግሞ ማድረግ ያለብንን ነገር ሁሉ እናደርጋለን። እንግዲህ አሁን ይሄ ከላይ ፎቅ አለው ማለት ነው ማለት ነው። አሁን ፎቁ እንትን አይደለም ጉልላት እንደ ጉልላት ነገር ነው። ወተንም እናየዋለን። ግን በውስጡ ትክክል እንደ እንትን ነበሩ እንደ ግራውንድ ነበረው ግን አንችለውም ተብሎ ተደፍኖ ነው በእንትን እንጂ ለአንዳንድ ነገር እሱ ብቻ ይሄ በዚህ 10 በምዕራብም 10 አሁን እንዘራለን እናያለን። አሰራሩ አጀማመሩ በጣም በትልቅ ነገር ነው የተጀመረ። ግን በኃይለ ጨርቆስ ነው እንጂ በዚህ በእኛ አንድ እኔ ደካማ ያልቃል ብሎ አልታሰበም ነበረ። በመሃልም እንዳልኩ አንዳንድ ችግር የፖለቲካ ነገር ብዙ ነገር ነው። አሁን ታወቱ እዚህ እንደ ድፋዕ ነገር አድርገው ተነበረ ወታደሮቹ። በኋላ እኔ መጥቼ ኧረ ኃይለኛ ነው የታወት እንደዚህ እንዳታደርጉ ነውሩ ነው ከአፄ አምደ ጽዮን ከዚህ መጥቶ የሰሩት ነው ስንላቸው 16 መልፈቅ እዚህ ተተክሎ ነበረ። በኋላ ግን ሊተኩሱ ሲሉ በሙሉ እምቢ አላቸው። በኋላ ይሄ ምንድነው ወደ ደፍተር አለ እንደምታት ነው እንዴት ዝገትም የለም ምን ሆኖ ነው ይሄ እምቢ አለ ምን አይነት ታወት ነው እንደዚህ ብለው አስተደንቀው ከዚህ የካቲት 9 ቀን ተነስተው ወደ አዱ ጉደም ሄዱ። ጨርቆስ የሚባል ምን ኃይለኛ ነው ብለው አስደንቀው አሁን ይሄ ድማ በመራው ትክክል እንደሱ እንደበፊት እንዳደረግነው ለአንድ ቁም ነገር ይሆናል የመጽሐፍት ቦታም ስለሌለ ተብለው ነው እንደዚህ የተደረገው። ወጩ ትክክል ስንት ቤተክርስቲያን ይሰራ ነበረ። ግን የእግዚአብሔር ፈቃድ ሆነ ይሄ አጣርቶ መስራት ለትውልድም ለዛ የሚኖር አሁን በለኮትም የለው ድንጃ ብቻ ነው። ያውም ድንጃውም የሚመጣው ከዛ አካባቢያችን የሚመስል ድንጃ የለም። ከማይነር የሚባል በማኪና የ3 4 ሰዓት መንገድ ሄዶ ነው የሚመጣው እየተገዛ ማለት ነው። አንድ ባጆ ድንጃ ናፍጣም እንደዚህ ተወዶ ስለነበረ 95,000 ለአንድ እንደዚህ የተደረገ በብር ብቻ ነው ማለት ይቻላል። ሁሉ ጠቅላላ ያው ድንጃው ዝም ብሎ በብር ነው የተገነባ እንደማለት ይቻላል። አሁን ግን በዚህ ሆነ ችግር ይረሳል። ግን የሚረሳው ሲያልቅ ነው። ከዚህ በኋላ ደግሞ ብዙ ወጪ እንደሚጨርስ ያያችሁ ነው አይናችሁ። አሁን ዛሬ ይኸው ጥር 17 2017 ነው። ከአሁን በኋላ ቢሆን ከትንሳኤ በኋላ በዚህ ዓመተ ምህረት ተረባርበን
ብንጨርሰው ያህር ቢረዳን የሚል ሐሳብ አለን። አሁን እናንተም ፈቅዶላቸው ነው እንጂ ብዙ ህዝብ ያውቀዋል። አሁን እዚህ ሀገር ተወላጆች ራሱ አልፈቀደላቸውም እንጂ ጀምሮ ነበረ። አዲስ አበባም አሉ መቀሌም አሉ። ግን እንደናንተ ጓጉተው ግን ለሄት እስከ መቼ ይቆያል ብለው ተጨንቀው አልመጡም። ስለዚህ ሁሉ ያህር ፈቀደለት እንጂ ያህር ያልፈቀደለት የማይሆን በመሆኑ አሁን እዚህ የምታዩዋቸው ከአዲስ አበባ ናቸው የመጡ አያውቁትም። ዝም ብሎ በሚዲያ ብቻ እኛ ስንናገር ሰምተው ነው የመጡ። አሁን ይኸው በሩ ራሱ ይሄ ብቻ ነው ያሰራሁት። ይሄ በሩ ራሱ 0209 2016 ነው ቤተክርስቲያኑ የቤተክርስቲያኑ በር የተገጠመው ማለት ነው። አዎ አሁን እንደዚህ ነስህነ ማርያም የምትባል ያገዘችኝ ስለምታውቀኝ እኔ ለምኛት ሳይሆን በቃ ወዳተ ከንቱ አልፈለገችም ነበር። ዝም ብዬ ነው ክርስትና ስማ ያደረኩት እንጂ አሁን ይሄ እንደዚህ ያሉ በጣም ተወደዋል። አሁን ብረት ግን እግዚአብሔር ረዳት ትንሽ ቀደም ብዬ ቀብድ ሰጥቼ ስለነበረ ይሄ ስንት ነው የጨረሰ 58 ናቸው በሮቹና መስኮቶቹ ከላይ ጀምሮ ማለት ነው። ብንቆጥራቸው አሁን እዚህ ዙሪያው 24 አሉ። ላይም ለአንዱ 8 በዚህ በመቅደስም 5 አሉ። 2 ሚሊዮን 200 አካባቢ ነው የጨረሰን ለእንትን ራሱ ለመስኮቱ መስኮትና በሩ ማለት ነው። ስምንቱም ራሱ ወደ 650 ነበር በራሴ አምጥቼ ያስረከብኩት ኩንታል። አዎ 650 ኩንታል። አዎ ያስረከብኩት በብሩ ወደ 1 ሚሊዮን ይሆናል። የራሴ እንትን ያደረኩት የሌላ ነገር ማን ይኸው እዚህ አዲስ አበባ እየተመላለስኩ አንዳንድ ማውቃቸው ሰዎች ስለሚያውቁን የረዱኝ ነው እንጂ እኔ ራሴም በአቅሜ ባለቤቴም ትንሽ አስራት እንደዚህ የተጠራቀመ ገንዘብና ኃጢአት ሲበተን አይታወቅም እንጂ ሲጠፋ አይታወቅም እንደሚባል። ስለዚህ ይሄ እግዚአብሔር ኃይል ስለሆነ ነው። አሁን መስኮቶቹ ይኸው ያየናቸው ነው። እናንተም ቁጭ ብላችሁ በያላችሁበት እንደምታዩት እርግጠኛ ነኝ። ከዚህ በፊት ራሱ ሳያዩ የሚያምኑኝ ንዑዳን ኮራን ናቸው እንዳለ ይኸው ሰው ራሱ ይኸው ጽሑፉ ራሱ ይናገራል። እግዚአብሔር አምላክ በረድኤት ልባችሁ ሩህሩህ አድርጎ እናንተም ቅዱስ ቂርቆስ የተሰጠው ቃል ኪዳን ቀላል አይደለም። በእግዚአብሔር ትልቅ ክብር የተሰጠው መሆኑ ገድሉ ይናገራል። አሁን ሁሉ የሀያቱ ስፋቱ ሜትሩ ስላላወቁ እንጂ የሚያውቁ ሰዎች ቢኖሩ ባለሙያዎቹ ከዚህ እስከ ቤተ መቅደስ ከመቅደሱ እስከዚህ ስፋቱ ይኸው ይታያል አይደለም። ወደ መቅደሱ ትንሽ ይኸው በሩ መቅደሱም እንደዚህ ነው። ግን የሰጠው ቃል ኪዳን ለየት ያለ ነው። ቅዱስ አሁን ዮሐንስ መጥምቅ ሴቶች ከወለዱት እንዳንተ የለም ብሎ ቃል ገብቶለታል ዮሐንስ መጥምቅ። ግን ሁለተኛ ትንሣኤ የሌላቸው ግን የገባላቸው ለማርያምና ዮሐንስ ወልደ ነጎድጓድ ለቂርቆስ ነው። አሁን የቅዱስ ቂርቆስ ቃል ኪዳን ያውም ከተነገረ ሰው እንደዚህ ከሆነ ምን ቸገረን ብሎ ዝም ብሎ በዋዛ ፈዘዛ በከንቱ እንዳይሆን ተብሎ ነው እንጂ በፍጹም አሁን እመቤታችን እናቱ ናት። ያው በድጓ ቅዱስ ያሬድ ራሱ ለሙሉ ጻድቃን ሰማዕታት ከቅዱስ ቂርቆስ ነው የሚወስዱ። አሁን ነፍሰ ቅዱስ ቂርቆስ ሰው ተከለለ የሚለው ለተደረሰ ለቅዱስ ቂርቆስ ነው። ግን ለቅዱስ ጊዮርጊስ ደግሞ ቅዱስ ጊዮርጊስ ሰው ተከለለ ተብሎ ከቅዱስ ቂርቆስ የተወሰደ ነው። ስለዚህ ቃል ኪዳኑ የቅዱስ ቂርቆስ ከፍ ያለ በጣም ተለቅ ያለ ነው። ገና መርዳትም የተሰጠው ቃል ኪዳን ገና ሁሉ ሰማዕታት ተሰብስበው አንተ መቼ ነው የምትረዳ አንተ መቼ ነው የምትረዳ ተባብለው ሲነጋገሩ አንዱ ጊዮርጊስ ሲል ነው አለ። አንደማ ገላውዲዮስ ሲልናል እንደዚህ ሲል እሱ ግን ገና ሲጀምር ቀጥታ ነው የምረዳው ብሎ እንደተጻፈ በገድሉ ትልቅ ገድልም በዚህ በባህር ዳርም በዚህ በእኛ ደግሞ ትናንትና ያያችሁት ገድሉ ትልቅ ነው። የዚህ አንድ ቂርቆስ ገራገዳ የሚባል በ480 ክፍለ ዘመን የተተከለ
ገራገዳ የሚባል ጨርቆስ አለ። ንጉሥ ኦሞሪዮን የሚባል ኦሞራ ይሉታል ምእመናኑ፣ ግን እኛ ግን ኦሞሪዮን ነው የሚሆን ብለን በ480 የተከለ ጨርቆስ ገራገዳ ጨርቆስ አሰገዳ ማርያም አይረፍዳ የሚባሉ የተከላቸው ኦሞሪዮን የሚባል ንጉሥ መሆኑ አባቶቻችን ታላልቆች እዚህ ነበሩ። እነ አቦ ዋሂድ የሚባሉ ወደ 145 ዓመተ ምህረት ዓመት ያደረጉ ያውም 145 ዓመታቸው አተር ይበሉ ነበር። ጥርሳቸው በቃ እንዳለ ምን እንደ ሕፃን። ስለዚህ እሳቸው ለማን ነገሯቸው? ለአቦ ዋሂድ ለአቦ ተካ ለማን ተነገረ? አሁን ልጃቸው አሉ። በጣም ትምህርት የለውም ግን ያ አባቶቹ የነገሩት ግን በጭንቅላቱ ፊደል አያውቅም። በጭንቅላቱ ጠቅላላ ትውልድ የዘረኝነት ዘር የሚባል አማራና ትግራይ የሚባል የሌለ መሆኑ፣ ዞሩ የተደባለቀ መሆኑ፣ አንድ ዘር መሆኑ ከነ አፄ አምደ ጽዮን እነ ጨጓር ጴጥሮስ የሚባሉ ሀርበ እሳት የሚባሉ እንደወለደ አሁን እነሱ ደግሞ ጴጥሮስ እንደወለደ እንደ ጴጥሮስ ሹም ጽራዕ የሚባል አለ እንደወለደ ሹም ጽራዕ ደግሞ ስባጋዲስ የሚባል መስፍን የዓጋመ እንደወለደ አፄ ዮሐንስ እንደወለደች ይኸው ዘር አሁን ይገናኛሉ ማለት ነው። ዘር ቦታ እንደሱ ያለ ሰው አማራ፣ ትግሬ፣ ሻዕቢያ፣ ኦሮሞ እንደዚህ ብለው የሚለያዩ የውሸት ሰዎች፣ የፖለቲካ ሰዎች፣ ሰው ሰላምን የማይፈልጉ አሁን እግዚአብሔር ምን ይፈልጋል? ሰላም። እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም። ስለዚህ ሰይጣን ደግሞ ስራው ምንድነው? ሰው ሰላም እንዳይኖር ተፋቅሮና ፍቅር ማለት ራሱ እግዚአብሔር ነው። ፍ ማለት ፍጹም ነው፣ ቅ ማለት ቅዱስ ነው፣ ር ማለት ርኅሩህ ማለት ነው። ስለዚህ አሁን መጽሐፉ የተናገረው መሐላ ጊዜ ፍቅር ሲያኩስ ፍቅር ይጠፋል ስላለ ህዝብ በህዝብ ላይ ይጣላል፣ መንግስት በመንግስት ላይ ሁከት ይነሳል፣ ሰው ራስ ወዳጅ ይሆናል የተባለ ስለደረሰ ነው እንጂ አሁን ስሙ ራሱ ይኸው ባህር ሐፀይ ይባላል። አሁን ተራራው ሁሉ ሊቀረጽ ይችላል አይደለም? ይቀረጻል። ተራራው ሁሉ በዚህ ያሉ ተራራዎቹ በዚህ እስከዚህ አሁን ይሄ ሀገር የታወቀ የተደነቀ አንድ ተዋህዶ ብቻ ሌላ ቅልቅል የሌለው እንግዳ አክባሪ ዘረኝነት የማይወድ መሆኑ ራሳቸው አይታችሁታል። እንትና ሰው በስርዓት እኔ ልብላ የማይል ጸጥ ብሎ እንኩ እናንተ ለእንግዶች ያለ እንዴት እንደከበረ አሁን ይሄ ካለቀ አሁን ወደ ሌላ ስራ ነው የምንገባው። አሁን ይሄ ትንሽ ነው የቀረው ይመስለኛል። ሰውየው ግን አራት እንደዚህ ያሉ አራት ቤተክርስቲያን ስለሰራ እየጠፋ አስቸገረ። መሐንዲሱ ይሄ ሌላ ደግሞ አይችለውም አሉ። ይሄ ሰውየው ስታየው ፈዛዛ ነው የሚመስለው፣ ግን ጥበብ ያህርስ ምን እንደሰጠው መጀመሪያ እኔ 650 ቆርቆሮም አስረክባቸው ነበረ ማለት ነው። ስለዚህ አሁን እንደዚህ መሐንዲሶቹ ናቸው። አሁን ይሄ ምን ሆኖ ነው 5 እንደዚህ ዋና ብራችን የጨረሹልን ደግሞ ይሄ ድንጋይ ከሩቅ ቦታ እየመጣ ያ5 ነው ራሱ 5 ቤት ያህል ነበር። አሁን እዚህ መጥቶ የሚሰፍር የለም። ማለቱ ይኸው ሊቃውንቱ እንደ ንፍሮ ነው ሲቀቀሉ ያደሩ። ይኸው ጠባብ ስለሆነች አሁን ሄደን እናያታለን ማለት ነው። አሁን ክብረ በዓሉ ራሱ አሁን እኔ ሌሊት ልወስዳችሁ ነበር ወየት ይቆማሉ ብዬ ነው። ህዝብ የነበረ ብርድ ደግሞ ታያላችሁ። ብርዱ ህዝቡ በተለይ ትንሣኤ እነዚህ ሆነ አንድ ቀን ዝናብ ዘነው ከዚህ ሸሽተው ወደ ዝማዶ ያለች ማርያም ነው ሸሽተው ሄደ እና በጣም የሚገርም ነገር ነው። አሁን በደርግ ጊዜ ነው የተሰራ ዝማዶ። አሁን አረጋዊ የሚባል ያለ 500 ክርስቲያን ያልሆኑ ሰዎች መጥተው ህዝቡ ብሎ አንሳልን እነዚህ ክር የሌላቸው ብሎ ህዝቡም እንትን ሲል ሻምበል ነጋሽ የሚባል አባት ሁሉ ክያ አይለዩም። አባት ታላልቆች አባቶች ያሉ ጥግ ያለ ቤተክርስቲያን ትናንትና እዚህ ከኛ ጋር መጥተው የነበረ
የነሱ ምትክ ነው። ከ480 ጀምሮ ድንጃው ተገንጥሎ ወደ ገራልታ የሄደው ከዚህ ተራራ ነው። ከዚህ ማዶ ተራራ ነው ከነሱ ያለ በአሁን ማዕታ ለእሳቸው ለመቅበር እንደ ማኪና ሲሽከረከር ሄደ። ብዙም ተራራዎች ነበረ ተፈንቅለው ይሄዱ። ግን የቀደመች የዋጀራት ናት። እንደዛ አድርጋ አንስታ የዋጀራት ሰው ደግሞ ከዚህ ተነስቶ በግመል እየተጫነ ገራልታ የሄደ ይቀበር ነበረ። ከቀን በኋላ አሁን የዋጀራት መቃብር ተብሎ ዋሻለ። አሁን ገራልታ ስንሄድ እናሳያቸዋለን ማለት ነው። የዋጀራት ምልክታቸው ቅጢሳ ጎርማዴ የሚባል በእጃቸው ሄደን ገራልታ ሄደን ማግኘት እንችላለን ማለት ነው። ህዝቡም ይመሰክራል። መቃብር ዋጀራት ያለ ይጠራል ማለት ነው። ከዚህ ሄደው ገላአታ ነው ቀበሩት። አሁን የማታ ነው ቃል የገቡላቸው ልጆች ብለው አሁን ወደ ደብረ ሊባኖስ እንደዚህ ሄዶ እንደሚቀበር የአዲስ አበባ ሰው ማለት ነው። ተራራዋ ከዚህ ተገንጥሎ ያው ይታያለሽ። ተጋዶን ጎላ ተብሎ ምን ማለት ነው? ተገንጥሎ የሄደ ድንጃ ወዴት? ወደ ገራልታ። ምን ላድርግ አሁን ወጫቀታ አሁን የማታ እዚህ አንድ ከርኮሮ አራዊት አሽከር ይዘው ነው የመጡት። እንደ ሰው ሆኖ ነው ያስተማረው ከርኮሮ። ለአሁን አረጋዊ ይኸው ወደ ላይ ያወጣቸው ዘንዶ ነው። ለአሁን ሳሙኤል አንበሳ ነው። ለአሁን ገብረመንፈስ ቅዱስ አንበሳ ነው፣ ነብር ናቸው። የጻድቃን ይኸው አራዊት ስለሚከተሏቸው ቃል ይችላል ወትከይድ አንበሳ ወከሰ የሚል ቃል ይችላል ስላለ በኋላ ጉንበት አንድ ማክሰኞ ቀን ህዝቡ እያጨሞለ ዳዳው ዘመዳ ብሎ እየዘመረ እያለ ቀጥታ ሲሞታ አሁን የማታ ህዝቡ ደነገጠ። እኔ ሰው ነኝ አይዛችሁ አሉ። ስለማ በውጀርና ቋንቋ ተናገረ። ሰባ ሳንጋ ሰባ መጋላ ትናንትና እናንተ ዳቦ እንደተሰጣችሁ ማለት ነው። ሰባ ኩንታል ስንዴ አቀረቡላቸው። አሁን ይሄ ምን አደርጋለሁ? ይሄ ለስደት አይደለም የመጣሁት እኔና ከአፋር ጋር ትጣላላችሁ ሰምቻለሁ፣ ተታረቁ አሏቸው። ዋጀራት ህዝብ ይሻል አፋሮች እምቢ አሉ። በሉ ዋጅራት ኃይላቸው እንደ ኢዩአው እንደ አቢሳ እንደነ ኃይላኛ ሰማዕታት ኃይል ይስጣችሁ፣ እናንተ ግን ኃይላችሁ እንደ ቅቤ ይሁን። ዋጀራት ሲሞጡ ይኸው ቅቤ እሳት ገብቶ እንደሚቀልጥ እንደሱ ትቀልጣላችሁ አሏቸው። አሁንም ይኸው እነሱ አንድ ቀን 5 ሞቶ ክላሽ 2 ብሬን ይዘው የዋጀራት 30 ክላሽ ይዘው እንደ ቅጥል እንዳረገፋቸው ዋጀራት ነው የሚያሸንፍ በቢተር ራሱ አሁንም ማለት የእሳቸው ቃል ይችላል። ያው ትናንትናው በቅርብ ቀን የተደረገ ጦርነት በጣሊያንም ዋጀራት አሸነፈ። አንድ ሰው የኮብ 7 ጣሊያን የገደለ ከታች ሰበራ የሄዳችሁት ተክለ ገራዓ የሚባል ቱርኩም ራሱ 20 ሺህ ወታደር ብረት የለበሱ ይዞ መጣ። ዋጀራት ተነሱ እንደ ቅጥል ነው ያረገፉት። ቱርክ ተሸንፏል ይላል። ብዙ ታሪክ አለው ከጥንት ጀምሮ። ይሄ የአሁን የማዕታ የተመረቀችው በኋላ እግዚአብሔር ይስጣችሁ ቦታ ተራራ ስጡኝ አሏቸው። ማን ይሸከምልሃል? የሚሸከም ችግር የለም አሉ። አንድ ከነበለት የሚባል አንድ ከዋጀራት እሳቸው ሰዎች አሁን ጻሕማ የሰጧቸው ጳኩሱማ የምትባል ከሰማይ ያገር ያመጣላችሁ መልአክ እሷ ለመውሰድ ነው ገራልታ አንድ ሽፍታ የገደላቸው፣ አንገታቸው ቆረጣቸው። አሁን እሳቸው ሰባድነን ስለፈለጉ ነው። አውጎህ ወልድ ጎህ እያሉ መሬት ስለነጋ ጎህ የምትባለው አለ። ይኸው አንገታቸው ወደቀች። በኋላ ግን እንደ ሰው የዋጀራት ተራራ ግን እያለቀሰች እንደ ሰው ሄዳ ነው ያነሰቻቸው። አሁን ማንም ዓለም ገራልታ ይባል አለ። ከዚህ ከፈቃደም ጎላ የሄደ ነው። ታሪኩ ትልቅ ነው። አሁን ይሄ የምናየው ተራራ ጉድባ ይባላል። ይሄ መስቀል ያለበት ማለት ነው። ጉድ አለው ውስጡ። ይሄው የተባሰ ነው። ውስጡ የምናውቀው ምስጢር አለ። ጉድ አለው ተብሎ አሁን ጉድባ ወለ ነው የሚጠራ። ይሄ ደግሞ መዝባዕ ትባላል። ይሄ ተራራ መዝባዕ ከዚህ ከመዝባዕ ውስጥ ለውስጥ መንገድ አለ። ወዴት የሚያስገድ ወደ መዝባዕማ ለእናንተ የሄዳችሁ ተራራ ግን ይኸው መዝባዕ የምትባለው መግቢያ አላት። በዛ አድርጎ ውስጥ ለውስጥ ይኸው 12 ሰዓት መንገድ ይገናኛል። በሱ ተደርጎ ይኸው መድኃኔዓለም ሰበራ ይባላል። አሁን ዛሬ አላያችሁትም እንጂ ጸበል ያለው ብዙ ተአምር አለ። በሱ ውስጥ ለውስጥ ደግሞ ከዚህ ውስጥ ለውስጥ ወደ መድኃኔዓለም ትወጣለህ። ከመድኃኔዓለም ወስተ የሚባል ትወጣለህ። ከወስተ ደግሞ ይኸው ቀጥታ መዝባዕ እንደዚህ ብሎ ብዙ ምስጢር ያለበት መሆኑ ታላላቆች አባቶች ነግረውናል። አንድ ባለ ሚካኤል የሚባሉ ትልቅ አባት ነበሩ። አባ ቆሮንጬ የሚባሉ ነበሩ።
አባ ተክለ ሃይማኖት የሚባሉ ነበሩ። በቅርብ ቀን አሁን አባ ኃይለ ማርያም የሚባሉ ከማህበረ ሥላሴ የመጡ ያው ቤተክርስቲያን ያሰሩት እኔም አግዛቸዋለሁ። አዲስ አበባ እየተመላለሱ ተፈቅዶላቸው ማርያም እሳቸው ነው አዲስ አበባ የተመላለሱ ያሰሩት ማለት እኔ ካልሰበራ እንዳሰራሁት እሳቸው ካልሰበራ ጨሳ አምደ ያሰራል ብለው ተናግረው ነበር። እንደተባለ እሱ አለቀ። በኋላ የትናንትና የነበሩ ጨስ ሐሳይ ገብርኤል ያገዝኳቸው ገብረ መንፈስ ቅዱስ በዚህ አለ ጨስ ክፍል የሚባሉ እኔ ነው ያገዝኳቸው። ዝገራ ገዳይ ይባላል፣ ጆርስ ቀራምቦሮ ይባላል፣ ማርያ አሊ መላ የምትባል በዛ አለ። ብዙ ቤተክርስቲያናች ናቸው በአዲስ አበባ ምክንያት የተሰሩ ማለት ነው። እኔ ነው ፊት አውራሪ ሆኜ መጀመሪያ ፊት መሪ አድርጎ እኔን ላከ። በእኔ ምክንያት እነሱ ከሰዎች ጋር አስታወቅኳቸው። ታላልቆች መሆናቸው እኔ መሰከርኩላቸው። ለእኔ መሰከረልኝ ራሱ ቅዱስ ሚካኤል ነው እንጂ እንደዚህ ናቸው ያለኝ ሰው አልነበረምና አሁን ደግሞ እናንተን አምጥቶ ቅዱስ ቂርቆስ እንዲጨርስ ፈቅዶልኛል ማለት ነው። መልካም አባታችን፣ አሁን ዛሬ ከዚህ በፊት ያሰሩትን የቅዱስ ሚካኤልና የአባታችን የአባ ሳሙኤልን ቤተክርስቲያን ሄደን አይተነዋል። እርስዎ ግን ያው መሄድ አልቻሉም። መንገዱም ሩቅ ነው። በጣም ደክሞናል። ከ6 ሰዓት በላይ የሚያስኬድ መንገድ ነው። ይሄንን ማየት አለብን። አባታችን ያሰሩትን ቤተክርስቲያን እንደገና የአባ ሳሙኤልን በረከት እንዲደርሰን እደጃቸው መርገጥ አለብን ብለን ሄደን ጠበል ተጠምቀን እምነታቸውን ይዘን ጠጥተን ይዘን የመጣ ነውና ያንን ቤተክርስቲያን ካሰሩ ከጨረሱ በኋላ ነው ይሄኛውን የጀመሩት። ያኛው ቤተክርስቲያን እንግዲህ በሩ ላይ በ1991 ዓመተ ምህረት እንደተሰራ ቄስ አምደ ጊዮርጊስ ተብሎ ተጽፎበታል ቤተክርስቲያኑ በር ላይ። ስለዚህ ያ ካለቀ በኋላ ነው ይሄን የጀመሩት። መተው በኮ አግዙን አሉኝ። እኔ እሱ ነበረው ስኖር የነበርኩ አሁን እኔ ሰው እንደ በፊት ፍቅር የለም። እኔ ደግሞ መለመን ስለማይለምን አልፈልግም አልኳቸው። በኋላ መጥተው እግሬ ላይ ወደቁ። በኋላ ለባለቤቴም ለመኗት። ባለቤቴ ደግሞ ህልም አየች። ቅዱስ ሚካኤል በህልም ለእኔ ነው የነገረኝ። የቅዱስ ቂርቆስ ደግሞ ለባለቤቴ ነው የነገረኝ። ዋይ የእሱ ፈቃድ ነው መፈለጉ መሄድ ይችላሉ አለችኝ። ሄድኩ። ተጀመረ። በማህል ይኸው ግርግር መጣ። እግዚአብሔር ደግሞ ተመልሶ ይሄ ሰላም መጣ። በኋላ ደግሞ ተመልሶ እኔም ታመምኩ። በኋላ በምክንያት እያደረገ ይኸው በግን እያደረገ በኋላ ከእናንተ ጋር እንድገናኝ ያደረገኝ እዚሁ ቦታው ይሄ ቂርቆስም ፈቅዶልኝ ዶሮውም የተወለድኩ ማካ እዚህ አካባቢ ማይዳ ክርስትና የተነሳው እዚህ ነው። አሁን ታች አባቴ ቤት ነው። አባቴ ነው የቆረበ ታች ማለት ነው። ስለዚህ ዘሩ እንዳልኩ አንድ ነው። ከዚህ ደግሞ ብዙ ቤተክርስቲያኖች አሉ። አሁን ትናንትና መጥቷል ብዙ ጨሶች። እዚህ ሊባኖስ የሚባል አለ። አሁን ሊባኖስ 23 ዓመት በገሃድ የጸለዩለት በአካል አሁን ዛሬ ሊባኖስ ስንሄድ ጸልሞ ነው እንጂ ካህናት መጥተው ነበረ። ጀምሮ ደህና አድርሰውታል። በፊት እኔ በራሳቸው የሄድኩ ያሰበኩ አስጀምሬው ነበረ። በኋላ ባኮብሎ ትናንትና መጥቶ የቂርቆስ ሳያልቅማ እንዴት ብዬ ሰው ያውቃሉና አዲስ አበባ ሰዎች ይዘው ሲመጡ ለእኛም ትንሽ እንዲያግዙኝ ብለው ነበረ የመጡ ትናንትና። አይ እነዚህም ገና እዚህ ቂርቆስ ሳይጨርሱ ወዲያና ወዲያ አይሉም። እኛ ቢሆንን ፈቃዳችን ደስ ይለን ነበረ። አሁን ሊባኖስ ትልቅ ጻድቅ ናቸው። ደብረ ሊባኖስ ያቀኑም እሳቸው ናቸው። ጥንታዊ በ60 ዓመተ ምህረት የመጡ ከነ አሁን አረጋው በፊት የነበሩ ትልቅ ጻድቅ መሆናቸው። አሁን ሊባኖስ እነ ውሃ ፉል ውሃ የሚባል ያለ የእሳቸው ጸበል ነው። 81 ጸበል አውጥተዋል አሁን ሊባኖስ። በኢትዮጵያ ውስጥ እነ ቦኩ ሚካኤል የሚባል ቦኩ ሚካኤል በናዝሬት አልፎ እነ እንጦጦችና ምህረት እነዚህ ያው ሊባኖስ የጥንት እሳቸው ላውሃዝከ ማያ እምኮክ ጽኑ ወዘፈወስኮ ለመጻጉ ብለው መጀመሪያ ማውጣት የጀመሩት አክሱም ነው። አክሱም እየጸለዩ ያለ ካህናቱ ጉበስ ሲበሉ አዩ። በኋላ እሳቸው ደግሞ ለምን ነውር አይደለም እንደ መጽሐፍ ገዝቶታል ጉበ ለምን ትበላላችሁ ሲሏቸው ሊሰማቸው አልቻሉም። በኋላ አኩርፈው ሊሄዱ ሲሉ በኋላ ዝናው እምቢ አላቸው። አክሱም ደረቀች። እግራቸው ላይ ወድቆ ስለ ሕፃናት ተብለው ተለምነው ጸለዩ። ዝናው እንዲመጣ አደረጉ። አንድ ሴት ደግሞ ልጇ ይዛ ውሃ ልትቀዳ ስትሄድ ተንሸራታ ወደቀችና ልጇ ሞተ። በኋላ ለሰው እንዳትነግሪ ብለው ልጁ
አፈውሰው አንስተው ከሙታን ሰጡላትና በኋላ በዚህ በሐም የሚባል አለ በዋሻ ሆነው እንደዚህ እየጸለዩ ሴቶቹ በላይ የሆኑ ሽንታቸው እየሸኑላቸው ህጋቸው ሐም ይሁን ማለት ከወንድ ሳትገናኝ ህግ አይናሮች ብሎ ስለ ነገራቸው አሁን ሐም እያተባለ ይጠራል። አሁን ተደሩ የሐም ልጅ ናት ተብሎ ነው የምትጋባ እንጂ በቃ ህግ ያላቸው ማለት ነው። ከሱ በኋላ አኩርፎም ወዴት ሄዱ? ወደ ሸዋ ሲሄዱ የሸዋ ሰው የተባረከው አባ መጣ ብለው ስለጠራቸው አባ መጣ የሚል ሁለተኛ ስም አላቸው። ስለዚህ አሁን ሊባኖስ አሁን እየተሰራ ነው። ያራ አምላክ የተለውለው ቢያልቅልን ኖሮ ብዙ እንኳን ባላግዝ አቅማችን ብናግዛቸው ወይ ታወት ሲመረቅ ማንታችሁ ቅርብ ስለሆነ መንገድ ዳር ስለሆነ ልታዩት ትችላላችሁ። በአካል ግን 23 ዓመት እንደተቀመጡ ገድላቸው ይናገራል። ከየት እንደሄዱ ብዙ ታሪክ ያላቸው ጻድቅ ናቸው። ብዙ ነው ያለ እዚህ ቤተክርስቲያን ሌላ እምነት ሌላ ሰምታችኋል። አሁን በዚህ ቤተክርስቲያን ሙሉ አንድ ነገር ከተዋህዶ ውጭ የሌለ መሆኑ ገበያውን ብትመጡ ምንም ቋንቋው ራሱ ከመቀሌ ከእንትን ይለያል። ወደ ግዕዝ ነው የሚመስል። አሁን ጳጳሱ በፊት አሁን ይስሐቅ የሚባሉ መጥተው መረቁት። አሁን ዮሐንስ የሚባሉ አሁን ወራ ክርስቶስ የሚባሉ ትናንትናም አሁን ያዕቆብ የሚባሉ ጳጳስ መጣ ሲባል ያለው ምን ብዬ ልንገራችሁ? መነኩሴ እንደዚህ ሲያይ በጣም ካህን ይወዳል። የተባረከ ህዝብ ነው ለማለት ፈልገን። መልካም አባታችን፣ የመጨረሻ ጥያቄ ነው የምጠይቁት። ይሄንን ቤተክርስቲያን ሲጀምሩ ምን ያክል ገንዘብ ይዘው ነው የጀመሩት? አይ አሁን ብዙ አይደለም ነበረ። አሁን ከዚህም ተባዳደረን ብሩ እኔ ትዝ አይለኝም። እኔ ስለ ብር ደግሞ ምንም አይለኝም። መጀመሪያ ትክክል እሱ ራሱም ቦታ እርሻ እንደዚህ ነበረው። እህል ተሽጦ ከበፊትም አንዳንድ ተወሳሰነ ነበረ። ደህናም ነበረ ያን ጊዜ ብረቱም ድንጃውም ደህና ነበረ። እየቆየ እየተወደደ አሁን በቀን የሚሰሩ ሰዎችም ደሞዛቸው ትንሽ ነበረ ያን ጊዜ። በኋላ እያደገ ወደ ላይ ሄደ እንጂ ብሩ ብዙ አይመስለኝም የተያዘ። እነዚህ ሰው ካጋ እኔ ስለ ብር ለአምጥቼ ለእነሱ ነው የሚሰጥ እንጂ እኔ በገንዘብ ያዥም አይደለሁም። አንዳንድ ነገርም አይደለሁም። ዝም ብሎ የብቻ አምጥቼ ነው ሲሰጣቸው ይደነቃሉ፣ ይገርማሉ። አሁን እነዚህ እንደዛ ጉዝኝ አላልኩ። ይሁን እነዚህ አላቸው ተቀምጠው ነው እንጂ አሁን እነዚህ በሮች ሁሉ አምጥቼ አስጭኘ ሳመጣው ነው ብለው ያውም ተስፋ ቆርጠው እኛ ከሞትን በኋላ ነው የሚያልቀው እንጂ በፍጹም ያህር አልፈቀደልንም ብለው መባራታቻ እንደዚህ በቀጥታ ሳመጣ ህዝቡ እንደ አዲስ ተነሳ። ተመስገን ብለው ደስ ብሎት ተስፋ ልናይ ማለት ነው ብለው ትክክል አንድ ትላልቆች ለማየት ፈልጎ ሳዩ የሞቱ አሉ። ነግዴ ቃሽ የሚባሉ ላይና ታች ያሉ እነ ሊቀ ትጉሃን ንጉስ መስሐ የሚባሉ ብዙ አንድ ሰዎች በቃ አንድ ቦታ እየጨነቃቸው ይሄዱ። ግማሾች እዚህ መንገድ ቁጭ ብለው ከገበያ በሚመጣ እንደዚህ ያደረጉ ያውን በብርድ ተመተው ብዙ አሉ። ትላልቆች የተለዩ አሉ በጣም። አሁን ሰው ያዘነ ያገደ የቃሽ የሚባሉ ከእርሻቸውም ያመጡ አንድ ኮንታል እንደዚህ እየሰጡ ስለነበር በጣም ያዘነ። ወገባችን ነው የተቆረጠ። እኔ ራሴ በጣም ያዘንኩት። ችላብ የወረቀት የኔ ስታመም ደግሞ ወይ ሞታቸው ነው ብሎ ተስፋ ነው ቆረጠ ሰው። እርሶ እዚህ ቤተክርስቲያን ላይ የሥራ ድርሻዎት ምንድነው? ተቀጥረው የሚያገለግሉት እዚሁ ነው? ሌላ ደብር ነው የሚያገለግሉት? እኔ ተቀጥሬ አላገለግልም። በፊት ነበረ የታች ያሰራሁት ነበር ሲያገለግል የነበር። አሁን ዝም ተቀመጥ ብለው ነበር። እኔ ደሞዝም እንደዚህ አልፈልግም። እኔ ጊዜ የለኝም። አሁን አዲስ አበባ ሲሄድ ማን ያገለግልኛል? ስለዚህ እኔ ሁሉ ቤተክርስቲያን የዞርኩ ማስተማር እስከ አጋሜ እስከ አክሱም عرف يلي عندي ما عرفوا بتاعي اللي هيك كبر بعض هنا بس سنة عليه بالحاد عليه بالله الرسول وده سنت بر عطته وني أنا جزت ستة مريم علي بلا متبالم بس بعفر عليه وده ما توكنتال إني ستة وني أنا بس يوم بعفر من وجع يميبان عطته وده سسا كنتال ستة عفر مهل
የላኩላቸው ብዙ በእርዳታ አይነት ሰው እየመጣ እርሶ ሰው ያውቃሉ እንደዚህ ያለ ስለሚለምንኝ ስለ መጽሐፍ ያላደረስኩበት ቦታ የለም። መጽሐፍትም ዕጣንም ዘይብም ግምጃ ልብስም ሁሉ ከአዲስ አበባ ያመጣሁትን ለሁሉ አካፍላለሁ። አሁን ለምሳሌ ያሉ መጽሐፍት ትናንትና ለዚህ የሚገባ መልክዓ ጉባኤ ያ 25,000 የተሰጠ ትናንትና ይኸው አይታችኋል። የሰጠው አንድ ጭርቆስ ደግሞ እሱም ሰጠዋለሁ። እንደዚህ ያልኩ እየዞርኩ የተጎዳ ቤተክርስቲያን መርዳት ነው የኔ ዓላማ። እርስዎ በድቁና ወይም በክህነት አገልግሎት ከጀመሩ ጀምሮ በቅጥር አገልግለው ያውቁም? በደሞዝ? አዎ በደሞዝ አይደለም በነፃ። እኔ ከ63 ጀምሬ እስከ 72 ዓመተ ምህረት በድቁና ነው ያገለገልኩ በነፃ ማለት ነው እየቀደስኩ። ያው ከ70 ዓመተ ምህረት ጀምሮ ደግሞ እስከ 89 ዓመተ ምህረት በክህነት በኋላ ከሱ ማስተማርም አልተውኩም። ይሄድኩ ወይ ለወር ይደርሰኛል በወር አሁን እኔ ድርሻ እስከሚደርስ ግን ሂጄ አስተምራለሁ በየቦታው በሰሞኔ ቀድሳለሁ። ደግሞ እንኳን እኔ ሌሎቱም የዋጀራት ካህናት ደሞዝ የላቸውም። በፊት ነበረ እነዚህ ማሳ ይሰጣቸው ነበረ። አይናቱ መጣ ማሳው ቀረ። አሁን ትንሽ የቀረሽ ነበር ደግሞ ጠቅልለው ወያኔ ወሰደው። አሁን በቃ መክፈልት ደግሞ እንዳይበላ እነዚህ በቅርብ ቀን የተሾሙ ጳጳሳት መክፈልት ይቅር ዝም ብሎ በብር ይሁን ተባለ። ተማሪ እንዳይበላ ድሃ እንዳይበላ። ስለዚህ ሁሉ ስራው ምን አይነት ነው ስለማይዋጥልኝ በመጽሐፍ ያለና የሚደረግ ያለ ለየብቻው በመሆኑ በጣም የሚገርመኝ ማለት ነው። አባታችን ግን በዚሁ አጋጣሚ በክህነት ወይም በድቁና ተቀጥሮ ማገልገል ኃጢአት ነው አይደለም? ኧረ ኃጢአት አይደለም፣ ኃጢአት አይደለም። ያገለገለ ደሞዙ ይሰጠዋል ይላል መጽሐፍ። እኔ በራሴ ሳስበው ነው እንጂ አሁን ለምሳሌ ንስሐ ልጆች እንደዚህ ሌላ ንስሐ አባት ሲሄድ ብር ይዘው ይመጡ ነበረ። እኔ አይ እንዳታመጡልኝ ይሄ ምንድን ነው? እኔ አሁን ጸበል ወደ እናንተ ሊባርክ ሲመጣ አረቅ ይዤ መቼ መጣሁ? አሁን መስቀል ይዤ ነው የሚመጣ። አሁን ወደ እኔ ስትመጡ ደግሞ ለዓመት አንድ ጊዜ ዝም ብላችሁ ጸበልታችሁ ብትሄዱ ኃጢአት የለውም። እኔም ስጋ የለበስኩ ነኝ። አሁን ኢየሱስ ክርስቶስ ራሱ ሲያበላ አልነበረም? ሲማሩ የነበሩ እያበረከተ በህብስት እያልኩ አሁን ያውን በሬ እያረድኩ ወይፈን እያረድኩ ደግስ ነበረ። እንትን አልቀበልም ነበረ። ግን የሚቀበሉ ግን አሉ። ያ ጓደኛ የትናንትና ደግሞ ብዙ ንስሐ አባት አላቸው። አዱ ጉዳም ወደ 1000 የሚሆን አሁን እነሱ እንዴት ብለን ዝም ብለን እንሄዳለን ብለው ይዘውላቸው ሲመጡ እሳቸው ብልጥ ናቸው። ተቀብለው ከነሱ አባላትን መርጠው የድሃ ቤት መስራት። የድሃ ቤት ትናንትና ራሱ ከእኔ አባል ሁኑ የድሃ አለ ሰው ቤት የሌለው ያሳሰብ እንሰራ እሱም እንደሚያው 2000 ያውጡ እኔም ያወጣው ነው። እርሶ ደሞዝ አላቸው አልኳቸው። እሳቸው ደሞዝ አላቸው የቤተክርስቲያን ያድ ጉዳዩ። እኔ ደሞዝ የለኝም። ማርያም ማሳያ የነበረ ደግሞ በዓል ምን ይሻራል ስላልኩ ጸረ ልማት ናቸው ብለው ቦታዬን ወስደውኛል። አሁን የባለቤት ቤት ነው ያለኝ እንጂ ያኔ የለኝም ቦታ አሁን የለኝም፣ እርሻ የለኝም። በዚህ ምክንያት እሱ ያልከፈቀደ አሁን እየለመንኩ ነው። ስጡኛል እኮ ለአስራት የሚከፍል አስራት እኮ ከምታገኘው ጥቅም ማውጣት ነው እንጂ ለምን አስራት እንዴት ብሎ ይሆናል? የተባባልን እየተናገር ነበረና ኃጢአትማ አይደለም። ጎቦ መብላት ነው ኃጢአት። ስለዚህ በሀገር ውስጥና ከሀገር ውጭ ያሉ ኦርቶዶክሳውያን ይህ ቤተክርስቲያን ተጠናቆ እንዲመረቅ ምን ያድርጉ? በቃ እሱማ እግዚአብሔር የገለጸ እግዚአብሔር የፈቀደው ነው እኮ። አንድ ሰው እኮ ቤተክርስቲያን አሰራህ ብሎ እኮ ዝም ብሎ ማሰራት ከመሬት ተነስቶ አይመችም። በግማሾቹ አሁን ለምን ዛሬ ጨስ የለም ዛሬ ጳጳስ የለም ያሉ ተጠራጥረው ላይሰጡ ይችላሉ። ግማሾቹ ደግሞ ዋይ ምን አለ ይሄ ጨስ ናቸው ቢበሉትም እኮ እሳቸው ሰው ናቸው። አሁን ቤተክርስቲያን ቢፈርስ ሰው ይሰራል አይደለም? አሁን አንድ ሰው ከፈረሰ ግን ዓለም ተሰብስቦ አንድ ሰው አይሰራም። ምን መስዋዕት ይላል ምን መስዋዕት አብ ምጽዋት ይላል። አበድር ምጽዋት ከመስዋዕት ምጽዋትን ወዳለሁ ብሎ መጽሐፍ ስለሚል ያለ ጥርጥር ዝም ብሎ መስጠት ለእግዚአብሔር ብሎ ከተሰጠ እግዚአብሔር ይቀበላል። የበላው ይብላው ምንም ችግር የለም። አሁን ማን ጻድቅ ማን ኃጥእ እግዚአብሔር ነው የሚያውቅ እንጂ ሰው መርምሮ አያውቅም። የውሸት ነው። በምን ታምናቸዋል እንደዚህ የምለው? አሁን ግን
ሰለሞን እኮ የተፈቀደለት ዳዊትማ አይሆንም እኮ አንተ ዘታንጽ ሊተ ነገና አንተ ልታንጽልኝ አይደለም ከእኔ የበለጡ በአማርኛም በአንደበትም እኮ አሉ አሁን ስለዚህ ይሄ እንደዚህ ፈቅዶላቸው ተሰበራ ሰርተዋልና ይሄም ውለው የለመኑ ሰዎች እኮ ጨዋታዎች እኮ አሏቸው ከእኔ የበለጡ አሁን ጨዋታዎችም መጀመሪያው ብዙ ተቃውሞ ነበር እንዴ በእኛ ጨዋታዎች የታጥተው ነው ለምን ብለው የፈከሩ ሰዎች ነበሩ አሁንላቸው እኔ ግን ቅዱስ ጨርቆስ ስለፈቀደልኝ ያው እዚህ ደረጃ ደርሻለሁ እኔ በመተም እንቸገረኝ ደግሞ የሰው መጽደቂያ ነው ሆነ ያለው እንጂ እኔ ራሴ አይደለም የሰጠሁት ራሴም ያሪ ያውቃል ባለቤቴም ሁሉም አንዳንድ ነገር ከምናደርገው ራሱ ህዝቡ ያውቃል ይመሰክራል ማለት ነው በዚህ ምክንያት እነዚህ ለእኔ ያላቸው ፍቅር ይታወቃል ቆይታችሁ ያው ብትሄዱ ህዝቡ አንድ ባንድ ብትጠይቁት ስለኔ ምን እንደሆነ ሲማን ፈናንሳ ራሱ የመጣ የተደፋ እግሬ ሲወድቅ ሲስመኝ እንደዚህ የነበረ ለጨስ ታጥፎ አይደለም አሁን ይሄው ቤተክርስቲያናችን ህይወት ናቸው ለማለት ነው አሁን አዲስ አበባ ሄደው ሰበራኔ እያሰራህ ያለ ተመክተው እኛም ጨሶች ነን ብለው ምሁራን ናቸው በትምህርት ይበልጡኛል አዲስ አበባ ሲሆዱ ስንኳ ብር ሊያዋጡ ማዳሪያ አጥተው ያው ታመው ብር ከቤተክርስቲያን የተላከላቸው መመለሻ ወደ ሀገራቸው ማለት ነው ይለምኑ ሄደው እንዴ ገለገለም ባል የታወቀ ነው ያውቃል የሰበረ ሰውም ያውቃል እኔ በፊት ገና ይያለ ሞቶሽ ስሳሽ ይጀመጥጨ ሳስረክ እንዴት አይነት ጨካኝ ናቸው ያለ ሰው ያ ተላልቆች ሰዎች ሰብስበው እንዴት እንደመረቁኝ ይገባኛል ራሴ በጣም ተላልቆች የነበሩ እድሜ የጠገው ነገር ያሞልዱ ነው ለስላሴ ፋሩስ ነገር ሰዓለማዮ ሐዲስ ገብረ ኪዳን የሚባሉ ተላልቆ መልአክ የሚመስሉ እንደዚህ ጥፍጥፍ አድርገው ነው የመረቁኝ መድኃኔ ዓለም ብለው በኋላ ያ በዓል የሚመጣ በመሃል እነዚህ ሲቃወሙኝ እነዚህ ወረዳ ቤተ ክህነቱም እነዚህ ልማት ነው ሲሉ በዚህ እነሱ ሲያስሩኝ እንኳን እነሱ ያዙን ነበር ተነስተው አንዱ ምን አለ ጎሩ የሚባሉ ኃይለኛ ደረቅ ናቸው እና ብለው ወረዳ ቤተ ክህነቱ አንተ ይሄ ጭስ ቅዱስ ሚካኤልና መድኃኔ ዓለም ነው የላኩት አሁን ለሱሳቸው ትቃወማለህ ትቀሰፋለህ ብለው ፊት ለፊት ያው ተረጋግጥ ለወረዳ ቤተ ክህነቱ በኋላ ተቀሰፈ እንዳሉት ማለት እሱ ወረዳ ቤተ ክህነቱ ላይ እኔማ እሰርዋቸው እያለ ያው ስለነበር መጥቶ ደግሞ ሚካኤል ሰበራ ለምንድን ነው ይሄ ከማን በልጠው ነው ድሮኮ ይወደኝ ነበር ከተሾመ በኋላ ነው ያው መንግስት እንዲወደው ብለው ጸረ ልማት እንደዚህ ያሉ ጳጳስም ሁሉ ከማን ይበልጣሉ እሳቸው ሲሉ እሳቸው ስለበለጡ ቅዱስ ሚካኤል ነው ከእሳቸው ጋር ያለ አሁን ካንተ ያሳሳቸው መቃወምህ ከሚካኤል ነው የምትቃወመው ያለ ግን እኔ እንደምትቀሰፍ ይታየኛል አሉ ጎብረ ኃይሉ የሚባሉ በቀን በስብሳ ነው የተነገሩ በኋላ እንደተባለ ምንም ሳይታመን እንደሆነ ሞተ ነው የተባለ ወረዳ ቤተ ክህነቱ ሞተ አሁን የወረዳ ደግሞ መጣ ወረዳው እነዚህ ምንድናቸው ጨስካሳይና ጨሳምደስ ብሎ ብዙ ተናገረ እሱም በጣም አሁን እኔ በዘጠና የለውም ጤና ታላ አታልፋትም አልኩት በዘጠና ሄዶ ሞተ እሱም ወረዳ ይንቱን ሲቀወም ይነና የወረዳ እሱም ሞተ ወረዳ ቤተ ክህነቱ ሞተ ስለዚህ ያሳቸው ያሉት ነገር አሁን ትስላለኝ ነው ማለት ነው ተቃውሞ ግን ተላልቆ ደህና የሆነ ሰው ግን ይመርቀኛል ኋላ እነሱ የሄዱ ታመው ምንም ህዝቡ ደግሞ ልኳቸው ነበር ስንቅ ሰንቆር ይሩ እኔ ማንም ከሰው አምስት ከነዚህም አምስት ሳንቲም ያስራቱም እነዚህ መበላው የለም በራሱ ቅዱስ ጨርቆስ ያውቃል ማለት ነው አህዋትና በውጭ ድናኻቶም መሐርኛ ላትናገሩ ስለጸናሁ ሕዝድናናዮ ደብረ ሰላም ቅዱስ ጨርቆስ ሐላ ወድ በሃል አና ከቃደሙ ሰበራ ቅዱስ ሚካኤል ሰይተና ሰምዓት አዲስ አበባ ኸድ ብስኻ ምኽንያት ቤተክርስቲያን ክስራሕ ይልኒ ደሓረ ሺለ አዲስ አበባ ኸደ ገንዘብ ሕዘ አትየ ድሕረውት ናይ ወረዳ ቤተ ናይ ወረዳ ናይቶም ባይቶታት ወረዳ ኦዲት መንድር ኩልኩም ካብኢኹም ፅኹሞ ካብ ዕንጤ ድዩ እዚ ቅርሺ እዚ ንዝደኣክል ቅርሺ ካብፅኹሞ ገለ ይብልኒ ታእተወካ ንስኻትኩም ቤተክርስቲያን ክትወስዱ እሞ የትህቡ ሕዚ ዕንጤ ደሞ ካማኻትኩም እዮም ቤተክርስቲያን ኣይህቡ ያው ቤተክርስቲያን ከፍርሱ ይደልዩ ሕዚ ግን ካብ እድዩ ደሞ ኣምፂኹሞ ኢላቶም እድዩ ይኹን ሓደ ይኹን ቤተክርስቲያን ውላሃበ ቀሺ ክቕበል መውት ስለ ድኾና ውን ሰማዕት ደግሞ ተወኩምሎ ተናገረ ድሕረው ድባዕልየቱ ገብረ ሃይሉ ድበሃሉ
ጀግና ሰብኣይ ፀንሖ ኣታ እሎም ዝወረዳ ቤተ ክህነት እስኻ ለኣኸ ቃሽ ዓምድስ መድሃኒ ዓለሚ ሚካኤል እምልእኹም ወናሁ ሕዚ እሶም ትቃወም ለኻ ግን መቕሰፍትካ በፂሑ ይበልዎ እዛ ዝበልዎ ወርሒ ተቐምጠ ይትቃሰፈ ተለይሓመመ ድሕረት ሓደ ደመን በዘጠና የለውም ጤና እናበልኩም ሰብ ነበረ ዓዲ ገለ እናግባእኹም ምብሉ ተቃወሙ ኣእሰረኒ እስለ ብወርሓ ኸይዱ ሞተ እዚ ምስ እግዚኣብሔር ድፃላእ ድባዕልዮቱ መቕሰፍቲ ልቕሰፍ ሕዚ ሓደ ሰብ ነድድን ይብሉ ቦግሲ ልእምኒ ብርእሱ ቦግሲ እንሕልወቅዕዎ እቲ ናይ ርእሲ እዩ ልፍንጫሕ ማይ እቲ እምኒ ይኾነ ልፍንጫሕ እግዚኣብሔር ሓደ እዩ ሃይማኖት ድማ ካብ መሰረታ ሓንቲ እያ እምበይ ማዕዘመንታ እቲ ካልእ ግና ግዜ ላምፅኦ ፋሽን ጫወታ ኣብ ቅድሚ ኣምላክ የብሉ ቦታ ቀደምቲ ኣበው መምህራን ኩሉ ሓደ ሃይማኖት ብሎም ንምሓሉ ለማ ሃይማኖት ተኸፋፍሉ ብገዛ ብመዋዓሉ ናተይ ናትካ ተባሂሉ እንተልርዩ እንተልሰምዑ ምንታይ መበሉ ርእሳቶም ሕዞም ተማህለሉ ዘማህለል እዩ ዛዳ ዝሕዘን ሓደ ሃይማኖት ሽዕ ትኸውን በዝሒ እምነት ብቃል ምዝባቕ እናጣዓምካ መረርቲ ቃላት ካብ ዝሓዞ ናቲ ሃይማኖት ክፋለስ ምግባር ናብ ምንታይ ልምዓት ጥፍኣት እዩ እምበር ሃይማኖትማ ካ መሰረታ ሓንቲ እያ እመይ ማእዘመንታ ትኻልእ ግና ግዜ ላምፅኦ ፋሽን ጫወታ ሓንፈፅ ከርካዕታ ኣብ ቅድሚ ኣምላክ የብሉ ቦታ እናልኹ ድሕረኡ ብዙሕ ተቃዋሚ እቲ ናብቶም ቤተ ክህነት ስቂሎም ናብ መፅሓፍ ከይፀውዩ ለኣቶም ደገፍቲ ማለት እቶም ጳጳሳቶም ድባዕሎም ውሽጦም ፖለቲከኛታት ስለ ዝኾኑ ፖለቲካ ማለት ሕሸት ማለት እዩ ብዚ ከይትጠራጠሩ ሃይማኖት ሓንቲ እያ ካ ሃይማኖት ቃልባዕባዕ ድብል ሰብ ድማ ዕድመ ኣየሆይ ሕዝለ ልመፅእ ኣሎ ክፃረ እዩ ሕዚ እቲ ክርዳዲ ጠረግልኝ ኢሉ ቤተ መቅደስ ጀምር ጠረግልኝ ተባሃለ ከይትፅረጉ ሃይማኖት ሓንቲ እያ እቲ ሕማም ሕዚ ተኣዝዝኖ ልመፅእ ኩላልቲ ጉበቲ በደቂቃ ዜሮ ሊገብር ስሕረዚ ናሊ ቅዱስ ጭርቆስ ናሊ ቅዱስ ያሬድ ናሊ ቅዱስ መስቀል ክብራ እምነት ስላሴ ቃል ኪዳን ዝሃብዎም ስለ ዝኾኑ ግን ወይትቀብኡ መሓመዱ ከኣፈሩ የተቀቡ ይድናሉ ካልእ እዞም ሰባት እዚኣቶም ሕዚ ካብ ኣዲስ ኣበባ እዞም ሚድያ እዚኦም ቀጥታ ረኹም ዘረይነት ስለለይብሎም ረኹም እዚ ትግራይ እዩ የወልዩ ረኹም ሃይማኖት ጉዳይ ስለ ዝኾነ ትግራይ ታእተወነት የወሊ ናይ እግሪ ናይ 6 ሰዓት ናይ 3 ሰዓት መንገዲ ትጓዓዞም ፀበሎም ሒዞም ያም ድ ኣዲስ ኣበባ ደከማ ሰብ ክህቡ ፀበል እቲ ፀበል ድማ ካንሰር ለድሕን ላጥመቕኹ ዝኽእሉ ካንሰር ላሕውለኽዎም ክንደይ ማስረጃታት እነውዮም ኣዲስ ኣበባ ካብ ማህፀን ካንሰር ይኹን ካብ ጭንቅላት ካንሰር ለድሓኑ ሰባት እነሆ ለኣብነት ጎላ ሚካኤል ኳ ካብ 10 ዝኾኑ እነሆ ማለት እዩ ከይድካ ምጥያቅ ይከኣል እንድሕር ዝጠራጠሩ ኮንካትኩም ጎንደር እነሆ ያውም ክብረ ቅዱሳን ይበሃል ናይ ድጓ መምህር ብደንቢ የንቅላቶም በቃ ወደ ሌላ ተቀይረዋ ተባሂሎም ዝነበሩ ኣነ ህይወዮም እዮም ፀዲሒኖም ካድኩም ትጥይቁ ትኽእሉ ኢኻትኩም ወዘተ እዩ ሕዚ መሬቱ ከይመሸና ቁሪ እዩ ብጣዕሚ ተዓዲ ኣየሩ ፅቡቅ ኢሉ ነበረ ሕዚ ተበኪሉ ግዲ ኮይኑ ከምዚ ዝበለ ቁሪ ሰምዐ ይፈልጢ እና ሕዚ ብላዕሊ ኣብ ከረን ተራራ ስለ ዘለና ሕዚ ንኽድ መልካም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከአባታችን ከቄስ አምደ ጊዮርጊስ ጋር የነበረን ቆይታ ይሄን ይመስል ነበረ። እንግዲህ የደብረ ሰላም ቅዱስ ቂርቆስና ቅድስት ኢየሉጣ ቅድስት አርሴማ ቤተክርስቲያን በዚህ ሁኔታ መጠናቀቅ ላይ ይገኛል። 5 ጉልላት ያለው ከታች ቤዝመንት ያለው ቤተ መቅደሱ በጣም ሰፊ የሆነ 58 በርና መስኮቶች ያሉት ቤተክርስቲያን ነው። እንግዲህ የሚቀረው የፊኒሺንግ ስራ ነው፣ የማጠቃለያ ስራ ነው። ፊኒሺንግ ደግሞ ብዙ ገንዘብ ይፈልጋል። እንግዲህ ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ኢትዮጵያውያንና ትውልደ ኤርትራውያን ኦርቶዶክሳውያን በሙሉ በዓለም ዙሪያ የምትገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንግዲህ እኛም ከአዲስ አበባ ተነስተን እዚህ የመጣ ነው እናንተም የበረከቱ ተካፋይ እንድትሆኑ እኛም እርግጠኛ ሆነን እንድናስተባብር አባታችንን ተከትለን በመምጣታችን ብዙ በረከት አግኝተናል። በቅድስት አርሴማ በቅድስት ኢየሉጣ በቅዱስ ቂርቆስ በረከት ተባርከናል። ክብረ በዓሉን በቦታው ላይ ተገኝተን አክብረናል። ለምርቃቱም ደግሞ እንመለሳለን። ከታች በቪዲዮ ላይ የቤተክርስቲያኑን ህጋዊ አካውንት አስቀምጥላችኋለሁ። ገንዘቡን ገቢ ያደረጋችሁ ስመ ክርስትናችሁን ከደረሰኙ ጋር ብትልኩ ቦታው ላይ ለሚያገለግሉ ካህናት አባቶችና ለአባታችን እናደርሳለን። ስለዚህ አባታችን እስካሁን አስተዋጽኦም ላደረጋችሁት ወደፊትም ደግሞ እንሰጣለን ብላችሁ እንዳትሰጡ ሰይጣን ለሚተናኮላችሁ ሁሉ ለምትሰጡትም ለመስጠትም እያሰባችሁ ፈተና ለሚበዛባችሁ ሁሉ የመጨረሻ ጸሎትና ቡራኬ ያደርጉልናል። ጸሎት እናደርጋለን። ግን በደንብ አድርጋችሁ እንድታዝኑ አሁን ያለችበት መቃኞ ቅዱስ ቂርቆስ ያለበት በጣም ታዝናላችሁ።
ስንኳ ታወት ያህል ይሄ ቦታ እንዴት መሆኑ እነዚህ በጣም ነው ያዘኑ። ከአዲስ አበባ የመጡ ሰዎች ጸሎታችንን ግፍ ኃጢአታችንን ግዱፍ ያደርግልን ፈጣሪያችን ኢየሱስ ክርስቶስ እናንተም ንግደተ ኢየሩሳሌም ያደርግላችሁ መድኃኒዓለም አስፈጻማቸው ኃጢአት መደምሰሻ የመንግስተ ሰማያት መውረሻ ያደርግላችሁ አምላክ ቅዱስ ጨርቆስ ቃል ኪዳኑ እንደነገርኳችሁ ሰው እንዳይታበይ ተብሎ ነው እንጂ አሁን ቢነገር በጣም የሚገርም ነገር ቃል ኪዳን ነው። የፈለገው ለምን ያሉት ስላሴ እኔ ሰው እኮ ስስዕተኛም ነው እኔ ሳስቼ ሌላ እንዳልናገር ሲል ብዙ የሰራ እኮ ብዙ ያረሰ ብዙ ነው የሚያገባ። አሁን የሰራው እኮ ቀላል አይደለም። የፈለገው አለ በኋላ ተናገረ። በኋላ ደግሞ ያውም ስጋዬን በመሬት እንዳይቀበር አለው። ያው በሰርገል ኤልያስ ይዞ ስላሴ ትንሣኤ ሙታን ሁለተኛ የሌለው መሆኑ ቅዱስ ጨርቆስ እንደ ዮሐንስ ወንድጓን እንደ ወላዲተ አምላክ ሁለተኛ ትንሣኤ የሌላቸው መሆናቸው የታወቀ የተረጋገጠ ነው። ስለዚህ ይህ ሀገር ሊቅ ከቅዱሳን ስለሚገናኝ ነው በአንድ ወረዳ 5 ጨርቆስን ያደረገ። አንደኛ የሰው በሽታ እንዳይመጣ፣ የላም በሽታም እንዳይመጣ፣ እህልም ዝናም እንዳይታጣ። እውነት በራሴ አሁን ምስክር ነኝ። እዚህ አሸዋ አጥተን ስንጨነቅ ለአንድ በጋ 5 ጊዜ ነው ብቻ ይሄ ብቻ ያዘንምላል ለብቻ አሸዋ ታጣ ሲባል ቀጣ ይዘንምና ይመጣል። ህዝቡ በቸል እየተሸከመ ያመጣል። ተመልሶ በጉንበት በካቲት በቃ ሆነ ብሎ በጣም አናም በራሴ በመጽሐፍ ያለ ሳይሆን በአካልም ያየሁት ነገር ስላለ ለእናንተም ለእኛ ሁሉ ነገር እንዳደረገልን ያደርግላችሁ። በተሪሃም በጠቅላላ አልተጀመረም። ይኸው ደረጃም በጠቅላላ አልተጀመረም። አሁን አልፎ ልስን ተጀምረዋል። ግን ሁሉ ነገሩ እዚህ ሀገር ይክፈትላችሁና አንድ ሰው ሞጥቶ ሊያሰራው ይችላል ዛሬ ከፈቀደ። ግን እንዳልኳችሁ ዳዊት ልሰራ ብሎ ነበረ አልተፈቀደለትም። ለተፈቀደለት ለሰሎሞን ነው። ሰሎሞን ግን ያው ፈቀደለት ሰራ። አሁን እኛም ፈቅዶልን እንደ ሰሎሞን አስመርቀን ተንበርክኮ እንደዚህ ፈጣሪ ሲጸልይ ወዲያውኑ ዝናብ ዘንሞ የማያውቅ ዝናብ ብሎ በቃ ባርኬሃለሁ በዚህ ቤተ መቅደስ እገኛለሁ ብሎ አሁን ቤተ መቅደስ ማለት የእግዚአብሔር ልብ ነው። ሰማይ ሄደን ቤተ መቅደስ ነው የምናገኘው። ሆቴል አናገኝም። በሰማይ ዛቲ ይተወታል። የሰማይ በር ይህች ናት ስለተባለ በቅዱሳኑ መጽሐፍ ቅዱስ ራሳችሁ ታውቁታላችሁ ከእኔ በበለጠና አሁን ፍቀድላችሁ እናንተም ያዙ የመጣችሁ ሁሉ ቅዱስ ጨርቆስ ይከተላችሁ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በእግዝእትየ ማርያም ሰላም ለኪ ድንግል ወላዲተ ወድንግል መስቀል አቆሮ ልጅ ኢየሱስ ክርስቶስ ከመሰረና ኃጣውነ ጊዜ ኢየሱስ ክርስቶስ ስሪያት ኃጢአት ሁሉ ይገዩ ባህረነ ክርስቶስ 12 ጊዜ ወንተ እግዝእትነ ማርያም እውቀት ያለ እውቀት ተደረገ ኃጢአት ይፍት ይበሉ ይፍታ በዓለም ያላችሁ እግዚአብሔር ይፍታችሁ። ሰላም ያደርግልን ሀገራችንን ዓለም